ሰዎች እውነቴን ልንገራችሁ ክርስቲያኖች እንደኛ መስለው ቤተክርስቲያኒቷን አይተው መኖር ያቃታቸው እግዚአብሔርን ፈልገው በእኛ ውስጥ ስላጡት። ሁላችንም ስንታይ የምንታየው እኛ ነን እንጂ እግዚአብሔር አይደለም። ሁላችንም ብንጠራ የምንጠራው እኛው ነን። አበበ ከበደ አየለ እየተባለ የተሸከምነውን ስም መኖር አቃተን። ክርስቲያን የሚለውን ማለት ነው። እናትና አባትን አክብር። የወለደህን ብቻ አይደለም አገልጋዮች፣ ካህናት በእውቀት የወለዱህን በህይወት ወደ እግዚአብሔር ያቀረቡን። አሁን ማን ነው ካህናቱ ላይ ሊቃነ ጳጳሳቱ ላይ እንደው ይቅርታ አድርጉልኝ ለቃሉ አፉን የሚከፍተው? ጠላት አይደለም እኮ እኛ ነን። እኛ ነን ሰድበን ለሰዳቤ የሰጠናቸው አባቶቻችን፣ እኛ ነን ያዋረድናቸው፣ እኛ ነን ዝቅ ያደረግናቸው። ይሄ እውነቴን ነው ብላችሁ ለእኔ ክብር ብዬ አይደለም የምነግራችሁ፣ ግን ያጠፋነው ጥፋት ስለሆነ ነው። አንዳንዶቻችንማ ሙልጭ አድርገን ሰድበን ለቤተ ክርስቲያን ክብር ነው እንላለን። ሰድበህ የምታቆመው የእግዚአብሔር ክብር የለም። ሰውን አዋርደህ የምታከብራት ቤተ ክርስቲያን የለችም። እኛ እኮ የሰውን ገመና ማውጣት ግብራችን ሆኗል። ደግሞ ደስ ይለናል። የገሌ ሰበር መረጃ ወጣ ሲባል ምን አለ እንላለን። ሰበር እኮ የለውም ራሱ። እስከ መጨረሻው ጆሮአችን እስኪቃጠል እናዳምጣለን። ምናልባት ካመለጠን ነው ብለን እንመልሰዋለን። ሐሜት ለመስማት ክፋት ለመስማት የሰውን ጉድ ገመና በደል ክፋት ለመስማት የተከፈተው ጆሮአችን ምን አለ ለጽድቅ ቢከፈት ነው። እናትና አባታችንን አላከበርንም፣ አዋርደናል በደንብ አድርገን። አትስረቅ። እዚህ ውስጥ እውነቴን ልንገራችሁ ያልሰረቀ ማንም የለም። እንደው ፈራጅ ነህ አትበሉኝ። ግን ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ትንሹም ስኳር መስረቅ ትልቁም ስርቆት ያው ነው ይላል። ስኳር ያልሰረቀ ማን አለ? ስንገባ ራሱ ቡና ላይ እንዲህ የምንለው እኛ የለን። ብናጣ እንኳን እኮ በጣም ነው የምንገርም። ስርቆት ነው። ከምንም በላይ ግን እግዚአብሔርን ሰርቀነው፣ እድሜያችንን ሰርቀነዋል። መምጣት ሲገባን አርፍደን ተገኝተናል። ገንዘባችንን ሰርቀነዋል፣ ሲሰጠን ከልክለነዋል። ጤናችንን ሰርቀነዋል፣ ሲሰጠን አልቆምንበትም። ቤተ መቅደስ ምን ያልሰረቅነው ነገር አለ? አልገደልኩም አንልም፣ ገድለናል። ደም አናፍስስ እንጂ ሰው ሊደርስበት የሚችልበት ደረጃ እንዳይደርስ ያዋረድነው። እንዳትመራ አመረኝ በጥቂት ነገር። የቅዱስ ማቴዎስ ወንጌል በሐዲስ ኪዳን ስለ ጌታችን ስለ ኢየሱስ ክርስቶስ በመዋዕለ ሥጋዌ ዘመኑ ሰው ሆኖ በተመላለሰበት ጊዜ ላይ በቃሉ ያስተማረውን በተግባር ያሳየውን በመጨረሻም ደግሞ ስለ ዓለም ድህነት ሲል ራሱን አሳልፎ መስጠቱን ከሚናገሩ አራቱ ወንጌላት መካከል አንዱ። እስኪ ማቴዎስ ወንጌል በሉ እንጂ እንደ ሁሌ በሉ ስላችሁ እንዴ የምትሉት? የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል። እነዚህ አራት መጽሐፍት ወንጌል በመባል ይታወቃሉ። ወንጌል ማለት ቀጥተኛ ትርጉሙ በአማርኛው ስንመልሰው የምስራች ማለት ነው። ወንጌል በሚባለው መጠሪያ ደግሞ የሚታወቁት ሶስት ነገሮች ናቸው። የመጀመሪያው ወንጌል ብላ ቤተክርስቲያን ስትጠራ የምትጠራው አሁን ያልኳችሁን አራት መጽሐፍት ነው። እነዚህ አራት መጽሐፍት ስለ ጌታችን ስለ ኢየሱስ ክርስቶስ ሰው መሆን፣ ወደ ምድር መውረድ፣ ምን እንዳስተማረ፣ ምን እንደተናገረ፣ ከዛም አልፎ ደግሞ የወረደበት ዋነኛው ምክንያት ለሰው ልጅ ድህነት፣ ሰውን ነፃ ማውጣት፣ ሰውን ከኃጢአት ባርነት አገዛዝ ከሲኦል እስራት መፍታት ስለሆነ እነዚህ አራት መጽሐፍት ስለዚህ ጉዳይ ነው የሚያወሩት። ወንጌል በነገራችን ላይ አራት አለመሆን ይችላል። ማለትም አራቱም የጻፉት ስለ ጌታችን ስለ ኢየሱስ ክርስቶስ ከሆነ ለምን አምላካችን ኢየሱስ ክርስቶስ በአንድ መጽሐፍ ማለትም ማቴዎስ ብቻውን፣ ሉቃስም ብቻውን፣ ዮሐንስም ብቻውን፣ ማርቆስም ብቻውን ሶስቱ የጻፉትን ጨምቆ አንድ መጽሐፍ ለምን አልሆነም? ለምን አራት መሆን አስፈለገው ብለን ልንጠይቅ እንችላለን። ስለ ወንጌላት አራት ሆኖ መጻፍ ወንጌላውያኑ ሲነሱና ጌታችን ኢየሱስ ክርስቶስ ሲመርጣቸው አብሮ የተደረገ ነገር አይደለም። ምንም አይነት ነገር በነገራችን ላይ አምላካችን ልዑል እግዚአብሔር አስቀድሞ ሕዝቡን ሳያዘጋጅ ስለሚሆኑት ነገሮችም አስቀድሞ ሳይናገር የሚያደርገው የለም። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ አምላካችን ልዑል እግዚአብሔር ለባሪያዎቹ ለነቢያት ምንም ነገር ሳይነግራቸው እንደማያደርግ ይናገራል። ያማክሩታል ብሎ ወይ የጎደለውን ሐሳብ ይሰጡታል ብሎ አሊያም ደግሞ እግዚአብሔር ክብር ይገባውና እንደኛ የማያውቀውና የማይረዳው ነገር ኖሮ ሐሳባቸውን አመለካከታቸውን ለመጨመር አይደለም።
እግዚአብሔር እያወቀው ለነቢያት ሳይናገር ለኛም ሳያማክረን እንዲህ ላደርግ ነው ብሎ ማድረግ ይችላል አይችልም? ይችላል። ለነቢያት የሚናገረው ለምን መሰላችሁ? ለነቢያት እግዚአብሔር ነገሮች ከመሆናቸው በፊት አስቀድሞ የሚነግራቸው ስለሚሆኑት ነገር ሲሆኑ ህዝቡ እንዳይደናገጥ ነው፣ ሳይዘጋጅ እንዳይጠብቅ ነው። መቼ ነገርከን? ይሄ ይመጣል ይሄ ይሆናል ተብሎ አልተነገረንም። ቢነገረን ኖሮ እንደሚመጣው ቀን መዘጋጀት እንችል ነበረ ብለው ምክንያት እንዳይደረድሩ ምክንያታቸውን ምክንያት አድርገውም እንዳይኖሩ እግዚአብሔር ነቢያትን እያስነሳ ይናገራል። ወንጌላውያኑም እንደዚሁ ሁሉ አራት ሆነው ከመመረጣቸው በፊት አራት መሆን እንዳለባቸው ጭምር እግዚአብሔር ከስነ ፍጥረት አስቀድሞ ሲናገር ነበር። ገነትን ከሚያጠጧት ከአራቱ ወንዞች ጀምሮ የራሱን መንበር ከሚሸከሙለት ከኪሩቤል ከአርባዕቱ እንስሳ ጀምሮ እግዚአብሔር አምላክ ወንጌላውያኑ አራት እንደሚሆኑ ተናግሮ፣ ሌላው ስለ ወንጌል ማወቅ ያለብን ነገር ስለ መጽሐፉ ማለት ነው። አሁንም ልብ ብላችሁ ስሙ። ወንጌላት ስለ ጌታችን ስለ ኢየሱስ ክርስቶስ የሚናገሩት አራቱ መጽሐፍት ማለት ነው። አራት መሆን ለምን እንዳስፈለጋቸው አሁን እንደነገርኳችሁ ሁሉ አራቱም የሚያወሩት ስለ አንድ ርዕሰ ጉዳይ ነው፣ እርሱም ስለ ክርስቶስ ነው። ግን አራቱንም ስትመለከቷቸው በአንዱ ታሪክ የተጻፈ በሌላው ታሪክ ያልተጻፈ ነገር አለ። ለምሳሌ ቅድም እንኳን ክቡር አባታችን ሲያስተምሩን የነበረው የማቴዎስ ወንጌል ምዕራፍ 2 ቁጥር 15 ጀምሮ ያለው ዮሴፍ በህልሙ የእግዚአብሔር መልአክ ተገልጦለት ሕፃኑንና እናቱን ይዞ ወደ ግብፅ እንዲሸሽ ነግሮት ነበር አስቀድሞ። ይሄ ታሪክ ከማቴዎስና ከሉቃስ ውጪ የዮሐንስ ወንጌል ላይ ብትፈልጉት አታገኙት እና የማርቆስ ወንጌልም ላይ ቢፈለግ አይገኝም። ያ ማለት እነዚህ ወንጌላውያን ታሪኩን ለምን ቆንጽለው አወጡት? ሁሉም ተመሳሳይ ርዕሰ ጉዳይ የሚጽፉ ከሆነ ለምን ተመሳሳይ የሆነ ታሪክ አልጻፉልንም ብለን ልንጠይቅ እንችላለን። እኒህ በነገራችን ላይ ክርስቲያኖች መሰረታዊ በሚባል ደረጃ መጽሐፍ ቅዱስን ተጠቅሶ ስንማረው ቤት ገብተን ስናነበው ለማወቅም ገና ስንሞክር ቅድመ ማወቅ ያለብን ነገሮች ናቸው። ብዙ ጊዜ ላይ እንደዚህ አይነት ነገሮች ቅድሚያ ስለማይነገሩን ስንማማርም ጭምር ማለት ነው። እየሰማችሁ ነው። ጥያቄዎቻችን ከዚህ ጋር አብረው የተያያዙ ጥያቄዎች ነው የሚሆኑት። ለምሳሌ ልክ አሁን እንዳልኳችሁ ይሄ ታሪክ እዚህ ጋር አለ ሲባል ለምን እነንትን አልጻፉትም ይላል። ይሄ ምክንያተ ጽሕፈትን ካለማወቅ ወይም የተጻፉበትን ዓላማ ካለመረዳት ነው። እውነት ነው፣ ወንጌላት አራት ናቸው፣ የሚያወሩት ስለ ክርስቶስ ነው። ታሪኩ መለያየቱ ከምን መጣ የምትሉ ከሆነ ቅዱስ ዮሐንስ አፈወርቅ ሁለት ምሳሌዎችን ይሰጣል። የመጀመሪያው ምን መሰላችሁ? አንድ ትልቅ ስዕል አስቡ ህሊናችሁ ላይ ይላል ቅዱስ ዮሐንስ አፈወርቅ። አንድ ትልቅ ስዕል፣ ለነገሩ ስዕል ተዉት። አሁን እኔ ይሄ አትሮንስ ከሚሸፍነኝ አካሌ ውጪ ከወገቤ በላይ እታያችኋለሁ አይደል? እታያችኋለሁ አይደል? ጥሩ እሺ። አሁን ለምሳሌ እኔን አያድርገውና በሆነ በሚሰነጥቅ ነገር ለአራት እኩል ከፈላችሁ ልበላችሁ። በስመ አብ አትበሉ፣ አያርገው ብያለሁ። የመጀመሪያው ለአራት ሰነጠቃችሁ። ለምሳሌ ይሄኛውን ክፍሌን ብቻ ያገኘው ሰው ይሄኛውም አራት ሰው ተካፈለው ልበላችሁ። ይሄኛውን ክፍሌን ያገኘው ሰው ስለኔ ምን መናገር ይችላል? የሱን ምን አገኘው ብሎ መናገር ይችላል? ይሄንን ብቻ ያገኘ ሰው ይሄንን ያገኘ ሰው ምን አገኘው ብሎ መናገር ይችላል? በእኔ አንጻር ስትመለከቱት ቀኝ አይኑን አገኘው ይላል አይደል? አይልም? ጥሩ። በዚህ ሲያገኘኝ ግራ አይኑን አገኘው ይላል። በዚህ ከታች አገኘች ምንን አግኝቷል? ቀኝ እጁን አገኘው ይላል። በዚህ ሲያገኘኝ አራቱም ሰዎች በያዩትና በተቀበሉት ነገር በመነሳት አንዱ ቀኙን አንዱ ግራውን አይኔን እጄን አገኘው ይላል። ከአራቱ ግን አንዱ ተነስቶ ዘላለምን አገኘሁት ማለት አይችልም። ምክንያቱም ዘላለም አንድ እጅ ብቻ አይደለም። እየሰማችሁ ነው? አንድ አይን ብቻ አይደለም፣ ግራ እጅ ግራ አይን ብቻም አይደለም። ዘላለም የሚባለው እነዚህ አራቱም ሁለት አይኔም ሁለት እጄም ሁሉም ሰውነቴ አንድ ላይ ሲሆን ነው። ወንጌል ማለት ዮሐንስ አፈወርቅ እንዲህ ነው ይላል። ለብቻቸው ስታነቧቸው ትርጉም ይሰጣሉ እኮ። ለምሳሌ አንድ አይኔን ያገኘ ሰው አይኑን አግኝቻለሁ ብሎ ስለ አንድ አይኔ መናገር ይችላል። ይሄኛውንም ያገኘው ስለ ግራ አይኔ ማውራት ይችላል። ቀኝ እጄንም ያገኘው ስለ ቀኝ እጄ ማውራት ይችላል። ግራ እጄንም ያገኘው ስለ ግራ እጄ ማውራት ይችላል።
እነዚህን ነገሮች በሙሉ ጨምቃችሁ ግን አንድ ስታረጉት ግን ስለኔ ሙሉ በሙሉ መናገር ይችላሉ። ወንጌል ማለት ይሄ ነው። ሁሉም በየድርሻቸው ስለ ክርስቶስ የጻፉት ታሪክ አለ። ሁሉም ለየብቻቸው ቢነበቡ የሚሰጡት ትርጉም አለ። በምልአት መረዳት የሚፈልግ ግን ከሆነ አራቱም ወንጌላትን ጨምቆ የሚያነበው ሰው ግን በሙሉ ጌታችን ኢየሱስ ክርስቶስን ለማወቅ ለመረዳት በጣም ቅርብ ሊሆን ይችላል ማለት ነው። አንደኛው የሚሰጠው ምሳሌ ዮሐንስ አፈወርቅ እሱ ነው። ሁለተኛው የሚሰጠው ምሳሌ ደግሞ ምን መሰላችሁ? ለምሳሌ አሁን እዚህ ጋር እንደውም ጥሩ ምሳሌ መጣ። ከፊትም ከቀኝም ከግራም ከኋላም ሰዎች አላችሁ። ከፊት ለፊት ያላችሁ ሰዎች የኔ ምኔን የሚታያችሁ መልሱ እንጂ ፊቴ ብቻን የሚታያችሁ ምኔን የሚታያችሁ? ከፊቴ ውጪ ደረቴም እጄም ምናምን ይታያቸዋል አይደለ? ከጀርባዬ ያለው ምኔን የሚታይ እየነገርኳችሁ። ኧረ ተው ከባድ እኮ አይደለም፣ አይዟችሁ። ከጀርባዬ ያለው ሰው ምንድን ነው የሚያየው? እሺ ከቀኝስ ያለ ሰው ጎኔን የሚያየው አይደል? ከግራስ ያለ ሰው ግራ ጎኔን የሚያየው አይደል? እነዚህ አሁን አራቱም አቅጣጫ ያሉት ሰዎችን ጠይቃቸዋቸው ማንን ያያችሁት ቢሉ ማንን ብለው ነው የሚመልሱት? እሱን የሚሉት ወይስ ግራ ጎኑን፣ ቀኝ ጎኑን፣ ፊቱን፣ ጀርባውን የሚሉት? ማንን ያያችሁት ሲባሉ ማንነቱን የሰውየውን ስም ይጠራሉ። ምኑን ያያችሁት ግን ሲባሉ ወይ ፊቱን ወይ ጀርባውን ወይ ቀኙን ወይ ግራውን ይላሉ። ወንጌል ማለት እንዲህ ነው ይላል ቅዱስ ዮሐንስ አፈወርቅ። እየሰማችሁ ነው? በአራቱም አቅጣጫ ብትመለከቱት የምታዩት አንድ ሰው ነው። አሁን በፊትም በኋላም በቀኝም በግራም ያየኝ ሰው በአንድ በኩል ሲያየኝ ስሜን ጠርቶ እሱ ነው ይላል። በሌላ በኩል ሲያየኝ ምናልባት ምናምን አይልም። በሁሉም አቅጣጫ በየው የሚያየው ማንን ነው? እስኪ አንተን በሉ። ስለዚህ በሁሉም አቅጣጫ ያየው ሰው እኔን ማየት የሚችል ከሆነ ወንጌላትም በሁሉም አቅጣጫ ሲጻፉ የተለያዩ ይመስላል እንጂ የሚያወሩት ስለ አንዱ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ይሄንን ወንጌላት ላይ ማወቅ መቻል አለብን። እነዚህ መጽሐፍት ታዲያ በቤተ ክርስቲያናችን ውስጥ በጣም ትልቅ ክብር ይሰጣቸዋል። ወንጌል በነገራችን ላይ ክርስቲያኖች ስንሰማው ለአብዛኞቻችን በየቀኑ የሰርክ ጉባኤም በተለይ እንደነዚህ ያሉ ትላልቅ አድባራት ገዳማት ላይ ስለሚገኝ ሰውም ስላለም ጭምር በየቀኑ የምናገኘው ነገር ይመስል ወንጌል በየቀኑ ያለ የማይነጠቅ የማይወሰድ ይመስላል። እና የወንጌል ትክክለኛ ምንነት አንድ ሰው ሊረዳው የሚችለው ቅድመ ሁኔታዎች አሉት። የመጀመሪያው ወንጌል ክብሩን የምታውቁት ክርስቲያኖች ቤተ ክርስቲያን ስትገኙ ነው። የት ስትገኙ? ቤተ ክርስቲያን። በተለይ ደግሞ ቅዳሴ ስታስቀድሱ። አንድ ሰው ቅዳሴ ሲያስቀድስና ቅዳሴ ለማስቀደስም ቤተ መቅደስ ሲገኝ የሚያየው ትልቁ ነገር ብዙ ነገር ቢያይም የሚያየው ትልቁ ነገር አንደኛው የወንጌልን ክብር ነው። ልብ ብላችሁ እስኪ ያስቀደሳችሁባቸውን ጊዜያቶች ለማስታወስ ሞክሩ። ከወንጌል በፊት ቤተ ክርስቲያናችን የምታነባቸው ምንባባት አሉ። በቅዳሴው የቅዱስ ጳውሎስ መልእክት ይነበባል፣ የሐዋርያት ሥራ ይነበባል፣ የሌሎች ሐዋርያትም መልእክታት ይነበባሉ። እሱ ብቻ አይደለም፣ የዳዊት መዝሙር ይነበባልም ይዜማልም ጭምር። ምስባክ ተብሎ እስኪ ምስባክ በሉ። ምስባክ ማለት የዳዊት መዝሙር ለዕለቱ የሚስማማው ተወጣቶ ከሶስት ወይም ከአራት መስመር አይዘልም። ያንን በዜማ ዲያቆናቱ ከህዝቡ ጋር እየተቀባበሉ 5 ጊዜ ይሉታል። ስንት ጊዜ? 5 ጊዜ ይሉታል። ያ ምስባክ የዳዊት መዝሙር ነው። ስለዚህ አስቡት፣ የዳዊት መዝሙር መጽሐፍ ቅዱስ ነው አይደለም? ነው አይደለም? ቤታችሁ ያለው መጽሐፍ ቅዱስ የዳዊት መዝሙር አለው አይደል? ነው አይደለም? የሐዋርያት መልእክታት የጴጥሮስ፣ የጳውሎስ፣ የሌሎቹም መልእክታት መጽሐፍ ቅዱስ ናቸው አይደሉም? ናቸው። የሐዲስ ኪዳን መጽሐፍት ናቸው። የኦሪት መጽሐፍ ወይም የብሉይ ኪዳን መዝሙረ ዳዊት ብቻ ነው ያለው። ምን ልላችሁ ፈልጌ ነው፣ እነዚህ በሙሉ ሲነበቡ አትሮንሱን እያዞርን እናነባለን። ለምሳሌ የቅዱስ ጳውሎስ መልእክት ሲነበብ ወደ ምዕራብ ተዙሮ ይነበባል። ለምን? ምስራቅ የአማንያን ወይንም ደግሞ የክርስቲያኖች ምሳሌ ነው፣ ፀሐይ በሱ ስለሚወጣ። ምዕራብ የጨረቃ የከዋክብት መውጫ ነው። ከዛ ባለፈ ደግሞ የጨለማ መታያ ነው። የጳውሎስን መልእክት ስናነብ ወደ ምዕራብ ነው የምንዞር። ለምን? ጳውሎስ የአሕዛብ መምህር ነው። አሕዛብ በጨለማ ነው የሚመሰሉት፣ ያላመኑ ምግባር ሃይማኖት የሌላቸው ስለሆኑ እና የጳውሎስን መልእክት ወደ ምዕራብ ዞሮ ዲያቆኑ ሲያነብ ጳውሎስ ያላመኑትን ያሳመነ ጨለማቸውን ገፎ በወንጌል ብርሃንነት
መመላለስ እንዲችሉ ያስቻለ መምህር ስለሆነ ነው። እየሰማችሁ ነው? ሌሎቹም በየአቅጣጫቸው በሰሜንም በደቡብም ይነበባል። ወንጌል ስናነብ ግን የሚገርማችሁ አቅጣጫ ብቻ አይደለም የምንለውጠው፣ ስነ ስርዓታችን ራሱ በጣም ማስጠንቀቂያዎች ይበዙታል። ለምሳሌ ልክ ምስባኩን ዲያቆኑ አንብቦ ከጨረሰ በኋላ አዋጅ ያውጃል። ምን ብሎ? የጌታችን የመድኃኒታችን የኢየሱስ ክርስቶስን፣ እስኪ አብራችሁ በሉ፣ የጌታችን በሉ እንጂ፣ የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነውን ወንጌል ቆማችሁ አድምጡ። ጥሩ። ጳውሎስም ሲነበብ፣ የሌሎች ሐዋርያትን መልእክታት ሲነበብ፣ የዳዊት መዝሙር ምስባክ ሲዘመር እንዲህ ብሎ አላወጀልን። ወንጌል ግን ሲነበብ የጌታችን የኢየሱስ ክርስቶስን ቅዱስ የሆነውን ወንጌል ምን አድርጋችሁ ስሟል? ቆማችሁ። አንደኛው የተቀመጠ ካለ እንዲነሳ ነው። ሁለተኛው ግን ቁሙ ማለት ምን መሰላችሁ? ልክ እንደ ተንሱ ለጸሎት ተደጋጋሚ እንደሚባለው አንዳንዶቻችን በአካል እንገኝ ይሆናል እንጂ የሚነበበውን የእግዚአብሔርን ቅዱስ ቃል ለመስማት ህሊናችን ያልተረጋጋ ሰዎች አለን። አሁንም ጭምር ማለት ነው። አሁንም ጭምር ህሊናው ያልተረጋጋ ሰው አለ። ለማድመጥ ተደጋጋሚ ከቃሉ ጋር ናችሁ፣ እየሰማችሁ ነው፣ እስኪ በሉ መባል የሚጠብቅ ሰው አለ እና ቆማችሁ ስሙ ይላል። ህሊናችሁ እንደባዘነ እንዲሁ እንደሚነበብ እንደ አንድ መልእክት አድርጋችሁ አትውሰዱት። ይህ የምትሰሙት የክርስቶስ ወንጌል ቃል በሌላ ጊዜ ላይ ጌታችን ኢየሱስ ክርስቶስ ቆሞ ያስተማረው ነው። እንደናንተ ነጠላ አጣፍተው የሰሙት ቃል አልነበረም። በጊዜው ይሄንን ወንጌል በመስማታቸው ደቀ መዛሙርቱ ዋጋ ከፍለውበታል። ስለ ክርስቶስ ሲሰበኩ በማድመጣቸው በአይሁድ ምኩራቦች እንዳይገኙ እየተባረሩ ተሳደውበታል። የማንን ወንጌል በመስማታቸው? አሁን አያችሁ፣ ወንጌል መስማት ቀለለብን የምንለው ለዚህ ነው። እና ካህኑ ራሱ ንፍቅ ካህኑ ሲጸልይ ተማጽኖ ራሱ ያቀርባል። ይህን የሰማነውን የምንሰማውን የወንጌልን ቃል እንድንሰማው ብቻ ሳይሆን እንድንጨክንም አድርገን ይላል። እስኪ እንድንጨክን በሉ። ወንጌል ጭካኔ ይፈልጋል። ክርስቲያኖች ጆሮ ብቻ ሳይሆን ጭካኔ ይፈልጋል። የሰማኸውን መኖር ማለት ነው። አንተ ሲነበብ አድምጠህ ከንፈርህን የመጠጥክበት ወንጌል ሌላው ሲነበብ ሰምቶት ሞቶበታል። አንተ ሲነበብ ያደመጥከውን ወንጌል ዕውቀትህን ሲጨምርልህ፣ ሌላውን ግን ከዕውቀት ባለፈ ሕይወቱን ለውጦለት አስተካክሎታል። ወንጌል ቀላል ስላልሆነ ቆማችሁ ስሙ አለ። ደግሞ እንደዛ ብሎ ያቆም። ካህኑ ደግሞ ወንጌሉን ገልጦት ከፍ አድርጎ ከጭንቅላቱም ከፍ አድርጎ ቅዱስ የሆነው የእግዚአብሔር ቃል ነውና ወንጌል ቅዱስ ብሎ በተለየ መልኩ ያዜመዋል። ያንን አዚሞ ከጨረሰ በኋላ ወንጌሉን ከቤተ መቅደስ ይዞት ሲወጣ ማንም ሰው ከሊቀ ጳጳስ ጀምሮ የደብረ አለቃ በሉት፣ ቆሞሳት፣ ቀሳውስት፣ ዲያቆናት ሁሉም ይወጣሉ። የክርስቶስ ከቤተ መቅደሱ ያ መጽሐፍ የሚነበበው ወንጌል ወርዶ እኛ ጋር ሲመጣ ጌታችን ኢየሱስ ክርስቶስ ከሰማይ ወደ ምድር መውረዱን ማጠየቂያ ነው እና ሁሉም መውረዳቸው ደግሞ እውነት ከእግዚአብሔር ጋር ሰው ዝቅ ካላለ እንዴት ተመልሶ ከፍ ማለት ይችላል የሚል ትምህርት እያስተማሩ ነው። ልብ ብሎ ላስተዋለው ሰው ነው የምላችሁ ክርስቲያኖች፣ ሲነበብ ሁሉም አብረው ይወርዳሉ። ክብሬ፣ ዝናዬ፣ ዕውቅናዬ፣ ዕውቀቴ፣ ሕይወቴ የሚል ሰው የለም። ሁሉም ሰው ምዕመኑ እንደ ምዕመን ቆሞ፣ ካህናቱ እንደ ክህነታቸው ዝቅ ብለው የሚነበበውን የአምላክን ቃል ይሰማሉ። እግዚአብሔር ካለበት ቦታ ሰው ከፍ ብሎ አብሮ መኖር የሚፈልግ ከሆነ ከእግዚአብሔር ጋር አብሮ መውረድንም ጭምር መልመድ አለበት። ክርስቶስ ለዛ ነው የዮሐንስ ወንጌል ምዕራፍ 13 ላይ ልክ የቤተ መቅደሱ ወንጌል ሲነበብ ከፍ ካለበት ቦታ እኛ ወዳለንበት እንደወረደ ሁሉ ክርስቶስም ቆሞ ከነበረበት ዝቅ ብሎ ማበሻ ጨርቅ ወገቡን ታጠቀና በኩስኩስቱ ውሃ ቀድቶ የደቀ መዛሙርቱን እግር አጠበ። ከዛስ ምንድን ያላቸው? እናንተ ጌታነ መምህርነ ትሉኛላችሁ፣ እውነት ነው፣ ልክ ብላችኋል። ነገር ግን እኔ ጌታና መምህር ስሆን የእናንተን እግር ዝቅ ብዬ ላጥባችሁ ከቻልኩኝ እናንተም እርስ በእርሳችሁ እግራችሁን ተታጠቡ። ማንም ከእናንተ መካከል ታላቅ ሊሆን የሚወድ ቢኖር ራሱን ዝቅ ያርጋል። እስኪ ራሱን በሉ ዝቅ ያድርግ። ከፍ የምትለው ራስን ምን ማድረግ ስችሉ በቃ አለቅ። ይሄ ስብከት አይደለም። ይሄ ተጽፎ የምታነበው ነገር ብቻ አይደለም። ይሄ የተሰበከ ወንጌል ተኑሯልም ጭምር
ተኑሯል በደንብ አድርገው። ይሄው ቅዳሴው እያሳያችሁ ነው። ማቄ፣ ዝናዬ፣ ክብሬ፣ ሌላ ነገሬ ሳይሉ ሁሉም ዝቅ ብለው ይወርዳሉ። እና ወንጌል ቤተክርስቲያን ውስጥ ያለውን ክብር በቅዳሴው ማየት ትችላላችሁ። እና ሲሰበክም ክርስቲያኖች ቢችሉ እውነቴን የምላችሁ የምትሰሙት የማንን ቃል እንደሆነ የምናደምጠው የማንን ቃል እንደሆነ ብናውቅ እውነቴን የምላችሁ ተለምነን አንመጣም ነበር። ቤተክርስቲያን ውስጥ ራሱ ለምነን ነበር የምንማረው ነበር። አሁን እኛ እየሰማነው ያለነው እንደው በማወቅ ደረጃ የእግዚአብሔር ቃል ነው እንላለን እንጂ እውነት የአምላክ ቃል እንደሆነ ታሪክን ለውጦ ሰውን ጠርቦ አስተካክሎ መለወጥ የሚችል እንደሆነ ብናውቅ አውቀንም ብናምን ኖሮ እውነት ክርስቲያኖች እንደው መማል አይቻልም። ማርያምን እንምላችሁ ግን ለምነን ነበር የምንማረው ነበር። አብዛኞቻችን ግን በአንጻሩ ስታዩ ቃል እግዚአብሔር ለመስማት የምንለምነን ወይስ የምንለመን? እንደኛ የሚለመናል እንዴ? ከዚህ እስከዚህ ተዘጋጅቷል፣ በዚህ ሰዓት ተገኙ፣ እንዳታረፍዱ፣ ኑ። ይሄ ሁሉ ነገር ጥሪ የሚያሰማው ቆሞ የሚናገረው ሰው ይመስላችኋል? ስለ ነፍሳችን ግድ ያለው አምላካችን ካልሆነ በቀር እንጂ መሬትነታችንን እያወቀ ችግራችንን እየተረዳ ላይደክምብን እንደሚችል ራሱ እያወቀ መድከምን የሚመርጥ እዚህ የማቴዎስ ወንጌል ምዕራፍ 13 ላይ ጌታችን ያስተማረው የመጀመሪያው የምሳሌ ትምህርት አለ። ልብ ብላችሁ ስሙ። ዘሪ ዘሩን ሊዘራ ወጣ የሚለው ማለት ነው። አንዱን በአስፋልት ላይ በመንገድ ላይ፣ ሌላውን በጭንጫ መሬት ላይ፣ ሌላውን በሾሃማ መሬት ላይ፣ የመጨረሻውን መልካም መሬት ላይ ዘራ አላችሁ። ልብ ብላችሁ ስሙኝ። እንደው ትርጓሜውን አልገባም፣ ትምህርታችንም እሱ ስላልሆነ ግን አንድ ነጥብ እንድታቁልኝ ስለፈለኩኝ ነው። አደራችሁ እናንተ ገበሬ ናችሁ ብላችሁ አስቡ። እንደው የግብርና ዕውቀት እንኳን ባይኖራችሁ ምን ላይ ምን ሲተከል እንደሚያበቅል ታውቃላችሁ። ማንም ሰው ምርጥ የሚለውን ዘሩን አውጥቶ እናንተም እንኳን ይዛችሁት እንዲያፈራ የምትፈልጉትን ነገር አስፋልት ላይ አትዘሩትም። ወጥቶ ሊያደርቀው የሚችልን ቦታ አትበትኑትም። እሾህ አንቆ ሊያስቀረው የሚችልን ቦታ አትዘሩትም። በተቻለ አቅም ያጠራቀማችሁትን ነገር እንዲያፈራ የምትደክሙት ትርፋችሁን ሊመልስላችሁ ለሚችል ነው። እውነት ወይስ ሐሰት? መልሱ እንጂ እውነት ነው። በቃ አለቀ። ትርፍ ልታገኝበት የማትችልበት ነገር ላይ ጊዜህንም አታባክነው። ሲጀመር ራሱ በንግግራችን እኮ ይታወቀ። ስንት ታገኝበታለህ? ምን ታተርፍበታለህ? ካላተረፍክበት ተወዋል የምንለው። አሁን ወደ እግዚአብሔር ቃል ልመልሳቸው። ዘሩ የእግዚአብሔር ቃል ነው። ዘሪው ገበሬው ክርስቶስ ነው። መልካም መሬት ካልሆነ በቀር 30ም 60ም 100 ያማረ ፍሬ እንደማይሰጠው ያውቃል። ለምን ታዲያ ፍሬ እንደማያገኝበት እያወቀ አስፋልቱ ላይ ዘር? ለምን ፍሬ እንደማያገኝበት እያወቀ እንደሚደርቅ እያወቀ ጭንጫው መሬት ላይ ዘር? ለምን ፍሬ እንደማያገኝበት እያወቀ በሾህ መካከል ዘር? ቁልፉን እንድታውቁት የፈለኩት ነጥብ ምን መሰላችሁ? ያንተ መሬት እንደ አስፋልት ድንጋይ ቢሆን፣ እንደ ጭንጫው መሬት ፀሐይ መከራ ሲወጣበት የሚደርቅ ቢሆንም፣ እንደ ሾሃማው መሬት ጥቅማ ጥቅም የእግዚአብሔርን ፍቅር እንዳይኖርህ አስሮ ያስቀረ ቢሆንም እግዚአብሔር ግን እንዲህ እንደምትሆን እያወቀ እንኳን ይደክምብሃል። አሁን እና ታዲያ ይሄ ፍቅሩ አይደንቃችሁም እንዴ? እናንተ መጨረሻውን እንዴት እንደሚሆን የምታውቁትን ሰው ክፉ ቢሆን መልካም ነገር እኮ አታረጉለት። ለምን ትደክማላችሁ? ሞክረን እንኳን እኮ ከአቅማችን በላይ የሆኑብንን ሰዎች እኮ እኛ ተስፋ እንቆርጥባቸዋለን። ይሄ ገሌ ከአቅሜ በላይ ነው፣ እኔ ምን ላርገው? ከዚህ በኋላ እኔ አቅሜን ሞክሬያለሁ፣ የማን ስራ ነው የምንለው? እሱ ተስፋ ስለማይቆርጥ እኮ ነው። ሁሌም ልብህ አስፋልት ቢሆንም ሁሌም ይዘራብሃል። ቢያንስ የሆነ ቀን ላይ ማን ያውቃል ልትለወጥ ትችላል። ሁሌ መከራ እየመጣ ያመንከውን ቢያጠራጥርህ፣ የሰማኸውን እንዳትሰማ ቢያረግህ፣ ፀሐይ የተባለ መከራ ወጥቶብህ ፍሬ እንዳታፈራ ቢያደርግህ አሁንም ይዘራል። እንደዚሁ ሁሉ ተመልከቱት። ጥቅማ ጥቅም አብዛኞቻችን የሸሸንበት ከእግዚአብሔር ጋር ተጣብቀን እንዳንቀር ያደረገን ከፍ ብለን እንዳንታይ እንደ አንድ ክርስቲያን ማለት ነው ከፍ ብለን እንዳናይ እንዳንመለከት ሊያደርገን የሚችል ነገር እንዳለ እያወቀ ራሱ ይዘራል። ታዲያ እውነት ክርስቲያኖች እስኪ እናንተ ልጠይቃችሁ፣ እናንተ ለእግዚአብሔር ከደከማችሁለት ከቤቱ ይልቅ እሱ ለእናንተ የደከመው አይበልጥም? እውነት እግዚአብሔር ስሙ የተመሰገነ ይሁን። ማንም እንደዚህ አይንከባከበንም። እውነቱን ልንገራችሁ፣ ማንም እንደዚህ ዞር ብሎ ያየን።
ማንም እንደዚህ ያክል ልክና ቦታ ሰጥቶ አይለማመጠን። እግዚአብሔር ግን እስከ መጨረሻይቱ የትንፋሻችን ህቅታ ድረስ ከመድከም አይቆይ። ይሄም በምን ታውቃላችሁ ካላችሁ እኛ እንኳን ቅዱስ መጽሐፍን ገልጠን ባነበብነው በቅዱስ ማቴዎስ እናውቃለን። ቅዱስ ማቴዎስ በትላንትና ግብሩ ወይንም ደግሞ በትላንትና ሐዋርያ ሆኖ ከመጠራቱ በፊት ቀራጭ ነበረ፣ ገንዘብ ሰብሳቢ ነበረ። ቀራጭነት አሁን ባለበት ቋንቋ ብትጠሩት ግብር ሰብሳቢ ነው። ቀራጭነት እንደ አንድ የሙያ ዘርፍ ሳይሆን እስራኤላውያን እንደ ሌባ ነበር የሚቆጥሩት። ምክንያቱም ገንዘብ ሰብስቦ ቀኝ ለገዛቸው ለሮማዊ መንግስት ጉልበቱ እንዲጸና ገንዘብ ይሰጣል። አንድ ገንዘብ ሲሰበስብ ደግሞ ገንዘብ ብቻ አይሰበስብም፣ ለራሱም የተወሰነ ጥቅም ደግሞ ይጨምራል፣ ይወስዳል። ሁለት ስለዚህ ህዝቡ ይጠሏቸው ነበር፣ ሲያዩዋቸው ይጸየፏቸዋል። ቤተ መቅደስ እንኳን ከነሱ ጋር ቆሞ ለመጸለይ አይሞክሩ። የሉቃስ ወንጌል ምዕራፍ 18 ላይ ፈሪሳዊውና ቀራጩ ጸሎት ሲያደርጉት እዚህ ይላቸዋል። ቀራጩ ልቡን እየደቃ ደረቱን እየመታ የሰማዩን ከፍታ ከፍ ብዬ ማየት የማልችል ሰው ነኝ አለ። እውነት እኔ ይሄ ራሱን ችሎ አንድ ትምህርት እኮ ነው። በእውነት ጻድቅ ነን ብለን ራሳችንን ከምናመጻድቀው ሰው በላይ እኮ እውነት ኃጢአታቸውን አውቀው የሚለምኑ ሰዎች ጸሎታቸው እንደሚሰማ ታውቃላችሁ። የእውነቴን እኮ ነው የምላችሁ። ይሄ ቀራጭ ፈሪሳዊ ነኝ ብሎ የእግዚአብሔርን ሕግ ከሚያከብረው ሰው በላይ ጸሎቱ በእግዚአብሔር ዘንድ ተቀባይነት አለ። የኛ አሁን የእውነተኛ የጸሎታችን አለመቀበሉ ምክንያት ምን ይመስላችኋል? ራሳችንን እንደ ራሳችን ራሱ አናውቀውም። እኔ እንዲህ ነኝ ማለት አንፈልግም። ቀራጩ ቀራጭ ነኝ ኃጢአተኛ ነኝ አለ። እኛ ላፋችን ካልሆነ እኮ በቀር የእውነት ኃጢአተኛ ነኝ ብለን እግዚአብሔርን አንነግረው። እውነት የልባችን ትህትና ከሁላችን ላይ ተራቅቷል። ለምን መሰላችሁ? ቅዱስ ዮሐንስ አፈወርቅ ስለ ጸሎት ሲያስተምር ምን ብሎ ተናገረ መሰላችሁ? እናስተማረ እውነተኛ የልብ ትህትና ያለውን ሰው ብቻ ነው እግዚአብሔር አምላክ ጸሎቱን የሚሰማው አለ። የልብ ትህትና ማለት ምን ማለት ነው ትለኝ እንደሆነ አለ ዮሐንስ አፈወርቅ፣ ለምሳሌ ጸሎት ስትጸልይ ከእግዚአብሔር ፊት ኃጢአትን አምነህ በደልህን ትናገራለህ። ለምሳሌ እስኪ እኔ ኃጢአተኛ ነኝ በሉ እንጂ እኔ ዘማዊ ነኝ፣ እኔ ሌባ ነኝ፣ እኔ ክፉ ነኝ፣ እኔ አረመኔ ነኝ ብላችሁ እግዚአብሔርን ለምናችሁት ይሄንን ስትሉ ከጎናችሁ የሆነ ሰው ሰማችሁ ልበላችሁ። ልክ ጸሎትን ጨረሳ ስትወጣ ሌባው ቢልህ አቤት ትለዋል። የታወከኝ ነው የምትለው። ለእግዚአብሔር ሌባ ነኝ ያልኩት እኔ እና እሱ ስለምንተዋወቅ ነው። አንተ የታወቀህ ነው እኔን ሌባ ነኝ የምትለኝ? ስንጣላ ራሱ አይታችኋል። እንደው በተለይ ወንዶች ሲጣሉ አይታችኋል። በተለይ ጉልበት ያለው ሰው ስለማያቀኝ እኮ ነው የሚለው። እውነት ነው፣ ስለማያቀህ ነው። በጣም የሚያሳዝነው ደግሞ አንተ ራስን ራሱ አታውቀው። በጣም ነው የምናሳዝነው። እና የእውነተኛ ኃጢአታቸውን አምነው እግዚአብሔር ፊት ለሚያነቡ ሰዎች ጻድቅ እንኳን ባይሆኑ በደላቸውን ማመናቸውን እግዚአብሔር አምላክ ያይላቸዋል፣ እንደ ቀራጩ ማለት ነው። እና ልብ ብላችሁ ስሙኝ እባካችሁ ክርስቲያኖች፣ ብንችል ከእግዚአብሔር ፊት ጻድቅነትን ጻድቅ ለመሆን አናስመስለው። እውነተኛ የሆነው ኃጢአተኛነታችን ይሻለናል። አብዛኞቻችን ጽድቅን ከመኖር ይልቅ አስመሳዮችን እና እግዚአብሔር የእውነትም ደግሞ የሚወደውና የሚፈልገው ጽድቅን የሚያስመስሉትንና ሳይኖሩት ኖረነዋል ብለው የሚያወሩትን ሳይሆን ኃጢአተኛነታቸውን አምነው በደለኛ ነኝ የሚሉትን ነው። እነሱን መለወጥ ይቻላል፣ እነሱን ማስተካከል ይቻላል። ጽድቃቸውን ግን እንደ ጽድቅ ሳይኖሩት ለሚያስመስሉት ሰዎች ግን እሱ ራሱ እየኖረው ስለሚመስለው ችግር አለበት ሲባል አንተ ነው ችግር ያለብህ ይላል። እና ቀራጮች በጣም የተገፉ የማይፈልጉ ማህበረሰቦች ናቸው። ክርስቶስ ታዲያ የሚገርማችሁ ኢየሩሳሌም ትልቅ ቅጥር ያላት ከተማ ናት። መውጫ መግቢያው ላይ ነው ቀራጮች የሚቀመጡት። ወደ በሩ ሲገባ ማቴዎስም ቁጭ ብሏል። እንደው በር ላይ ያላችሁ ሰዎች እንደውም በደንብ አድርጋችሁ ስሙ። ያላችሁበት ቦታ ማቴዎስ ያለበት ስለሆነ እና በሩ ላይ ሲያልፍ ማቴዎስን አየው። ቀረጥ እየሰበሰበ ነው። ማንም እሱን ይመርጠዋል ብሎ ያሰበለት ሰው የለም። ማቴዎስ ማንም እሱን ይመርጠዋል ብሎ እንዳላሰበው ሁሉ እኛንስ ማን እዚህ ይገኛሉ ብሎ የጠበቀን ሰው አለ። ሁላችንም እኮ ከቤተ ክርስቲያኒቷ ውጪ ያለ የራሳችን ህይወት አለ። የማያስጠራን፣ ከእግዚአብሔር ጋር የማያስታርቀን፣ የማያስማማን እኛ የምናውቀው ብቻ ሊኖር ይችላል። ሀገር ያወቀው ደግሞ ሊኖር ይችላል። ከጎናችን እኮ ምን ሊሰሩ መጡ የምንላቸው ሰዎች አሉኝ።
ምን ሊያደርግ ደግሞ መጣ እዚህ? የራበው እንኳን እኮ ሲመጣ እኛ ደስ አይለንም። እኛ ጠግበን ስለምንመጣ ደግሞ ምን ሊያደርግ? ጉባኤው ሊበጠብጡት እኮ ነው። በቃ እህል አምጡ ሊሉ ምናምን እንላለን። እግዚአብሔር በሩን ሳይዘጋበት አንተ ለምን የምትዘጋበት? እግዚአብሔር መራቡን አይቶ ሊያጠግበው ጠርቶት ለምንድን ነው አንተ ስለጠገብክ አያስፈልግም ብለህ የምታባረው? እና ብዙ ሰዎች እውነቴን ልንገራችሁ ክርስቲያኖች እንደኛ መስለው ቤተክርስቲያኒቷን አይተው መኖር ያቃታቸው እግዚአብሔርን ፈልገው በእኛ ውስጥ ስላጡት። ሁላችንም ስንታይ የምንታየው እኛ ነን እንጂ እግዚአብሔር አይደለም። ሁላችንም ብንጠራ የምንጠራው እኛው ነን። አበበ፣ ከበደ፣ አየለ እየተባልን የተሸከምነውን ስም መኖር አቃተን፣ ክርስቲያን የሚለውን ማለት ነው። እና ማቴዎስ በሩ ላይ ቆሞ እያለ ጌታችን ኢየሱስ ክርስቶስ አየውና ተከተለኝ አለ። ለማቴዎስ በስመ አብ ብሎ የጀመረው ስብከት የለም፣ የጠቀሰለት ጥቅስም የለም። ሲከተለው ምን ሊያገኝ እንደሚችልም ጭምር አላስረገጠለት። ጥሎት እንዲከተለው ሲመጣ ሀብት ንብረትን ተው፣ ሁሉን ነገር ረሳውና ና ሲለው ማቴዎስ ሁሉን ርግፍ አድርጎ ነው የተወለት። እንዴት ምን አይነት ስብከት ቢሆን ነው የክርስቶስ ስብከት? እውነቴን እኮ ነው አለች። ምን አይነት መምህር ቢሆን ነው እውነት በተናገረበት ቅጽበት ሁሉን ነገር ሊያስተው የሚችል? እግዚአብሔር አሁንም የሚናገረው እርሱ ነው። እኛ ማቴዎስን መሆን ስለከበደን ለኛ እግዚአብሔር ከማቴዎስ ተከተለኝ ከሚለው ስብከቱ በላይ መምህር እየለዋወጠ ዘማሪ እየለዋወጠ አንዱ የሰማነውን ቃል እግዚአብሔር በተለያየ ምስጢር እንድንመለከተው እያደረገ ደክሞብናል። በደንብ አድርጎን የሰራብን። ግን ከኛ መካከል ሁሉን ጥሎ መከተል የሚፈልገው ሰው የለም። እንፈራለና። ደቀ መዛሙርቱ ምን አሉ መሰላችሁ? የሆነ ሰሞን ላይ ጌታችን ኢየሱስ ክርስቶስን ተከትለው መንፈስ ቅዱስ ወርዶላቸው ያስተምሩ ነበር። እየሰማችሁ ነው? እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እና ደቀ መዛሙርቱ መንፈስ ቅዱስን ተቀብለው እየዞሩ ማስተማር ሲጀምሩ አንደኛው ወደ ሐዋርያት ማህበር ለመግባት ቅድመ መስፈርት የነበረው ሀብቴ ንብረቴ የሚባል ነገር የለም፣ ካለህም አምጥተህ በሐዋርያት እግር ስር ነው የምትጥለው። ከዛ በኋላ ሀብቱ ያንተ አይደለም የማህበረ ሐዋርያት ነው። ለምሳሌ ኩባያ ነው ያለው ሀብት ልበላችሁ። እኔ ያለችኝ እቺ ኩባያ ናት ካለ እሷን በሐዋርያት እግር ስር ሲያስቀምጥ የኔ የሚባል ነገር ይቀራል፣ የኛ ወደሚሆን ደረጃ ይመጣል። በነገራችን ላይ በዚሁ ልንገራችሁ ለምን ይመስላችኋል? አንዳንድ ቦታዎች ላይ በጣም ግድ ካልሆነ በቀር እንደውም ግድ ካልሆነ በቀር አልኩኝ ይቅርታ፣ አብዛኞቹ ቦታዎች ላይ አብያተ ክርስቲያናት ለምን በህዝብ ርብርብ የሚሰሩ ይመስላችኋል? ያው የሚሰራ ህንፃ ጋር ስለሆነም ብዬ ነው። አሁን እዚህ ሰፈር ጸጥ የሚያደርገው ባለሀብት ጠፍቶ ነው? ወይም አላፊ አግዳሚ የሰማዕቷ ወዳጅስ ጠፍቶ ይመስላችኋል? አይደለም። አንዳንዶቻችን የእግዚአብሔር ቤትን ሰርተነው ስንጨርስ እኛ ብቻ ከሆነን የኛ ይመስለን። ስንመጣ ሁሉንም ማዘዝ እንፈልጋለን። የደቦስ ሲሆን ሁልህም አዋተስ ሲሆን የኔ አትልም። የማን የምትለው? የኛን የምትለው የኛን የምትለው እና ሁሉም እየሰጡ ነው የሚገቡት። እና ሰተው ሐናንያ የሚባል አንድ ሰውና ባለቤቱ ከሀብታቸው ከፍለው በቅዱስ ጴጥሮስ እግር ስር ቁጭ አድርገው ያለን ሀብት ይሄ ነው ብለው ግማሹን ደብቀውታል። እና ሊቃውንተ ቤተክርስቲያን ሲናገሩ ለምንድን ነው ግማሹን የደበቁት? ተጠራጣሪ ስለሆኑ ነው ይላል። ምኑን ካሉ የሐዋርያትና የክርስቶስን ትምህርት የሚያስተምሩት መምህራን እንቅስቃሴ የሆነ ጊዜ ላይ ያበቃል ብለው ሰግተው ነበር። እና ሲያበቃ ሁሉም እንደሰጠው ሌባና ችግርተኛ ሊሆኑ በፍጹም ሁሉም ከፈለገ ይማቅ፣ እኛ ግን ትንሽ የቆረስናት ሀብታለችን ብለው ሊጽናኑ ነበር። እና እንደነዚህ አይነት ሰዎች ጠባይ ያለን ሰዎች አሉ። ቤተክርስቲያን ስንመጣ ትታችሁኑ የምንባለውን ነገር ደግሞ የሆነ ችግር ቢፈጠርና የሆነ ነገር ቢመጣስና እና ባዶ እጄን ልቀር ነው፣ እነሱም ባዶ እጃቸውን አይቀሩም፣ የሆነ ነገር ከጀርባ ቢያስቀምጡ ነው እንደተማመኑት እንላለን። እግዚአብሔር ጋር ሰው ሲመጣ ሁሉን ጥሎ ነው መምጣት ያለበት። ጥለን መምጣት ስለከበድን ይዘነው የምንሄደው ነገር የለም። አሁን እየሰማችሁኝ ነው? ጥለን መምጣት እየከበደን ስለሆነ ይዘነው የምንሄደው ነገር የለም። ራቆትህን ስለማትመጣ ለብሰህ አትሄድ። እርቃንህን ሆነ ስለማትመጣ በእግዚአብሔር ክብርና ግርማ ተጎናጽፈህ አትወጣ። ለብሰህ ትመጣለህ፣ ለብሰህ ትወጣለህ። ከነማንነታችን እንገባለን፣ እንደማንነታችን እንወጣለን። እቺ ቤተክርስቲያን ግን ለዘመናት ቅዱሳንን እየወለደች ቅዱሳንን እያፈራች ያለች ናት። አሁንም ጭምር
ይሄ በእኛ ህይወት ላይ የተንጸባረቀ ያልሆነው የቤተ ክርስቲያን ክብር ይግባትና እቺ የተሰበሰብንባት ደጅ መካን ሆና መውለድ አቁም አይደለም። እኛ ልጆቿ በማህፀኗ ተወልደን የተገኘነው ግን እንደወለደችን እንደናታችን ሆነን መታየት ስለከበደን እና ቅዱስ ማቴዎስ ሁሉን ጥሎት ተከተለ ክርስቶስን። የራሱን የቁም ተስካር አውጥቶ ሀብት ንብረቱን በሩን እንደከፈተ ጥሎት ሄደ። ማቴዎስ የዛን ቀን የወሰናት ውሳኔ ሁሉን ታሪኩን የለወጠችለት። ማቴዎስ የዛን ጊዜ ላይ ሀብቱን ንብረቱን በሩን ከፍቶ ባይወጣ ዛሬ ማን ያስታውሰዋል? ማንም አያስታውሰው። እና ይገርማል። እውነት ክርስቲያኖች እባካችሁ አድምጡ። ዓለም እንዲያስታውሳችሁ ነው አይደል? መቼም ሁሉም ነገር የምትሞክሩት ሰው እንዳይረሳ የሆነ ሌጋሲን የምንለው ወይ የሆነ ስም ተክለን ማለፍ ነው የምንፈልገው። ስምህ ለዘላለም ተተክሎ ላይነቀል እንዲቆም የምትፈልግ ከሆነ ለእግዚአብሔር ሁሉን ተወለት። ሁሉን ስተወለት ለእግዚአብሔር መልሶ ሁሉን ነገር ይሰጣል። ማቴዎስ ለእግዚአብሔር ብሎ ለክርስቶስ ብሎ ሁሉን ሀብት ንብረት ተው። ክርስቶስ ለማቴዎስ ምን ሰጠው ብትሉ መንግስቱን፣ ሰማዩን፣ የሰማዩ ወርሰኑ፣ ጠረፉ፣ ገደቡን እኮ ከእግዚአብሔር ውጭ ማንም አያውቀው። የማቴዎስ ሀብት እኮ ይቆጠር ነበር። ቁጠሩት ቢባል ይቆጠራል። የሰማዩን ስፋት፣ ጥልቀት፣ ርዝመት ውስጡ ያሉትን ቅዱሳንን ማን ሊቆጥራቸው ይችላል ከእግዚአብሔር ውጭ? ማንም። እና ማቴዎስ ትቶ መከተል ምን አይነት ነገር እንደሆነ ስለሚያውቅ ትተው የተከተሉትን የቅዱሳንን ታሪክ እንድናውቀው አሁን እኛ ያነበብነውን ወንጌል ጻፈ። የማቴዎስ ወንጌል እና የዮሐንስ ወንጌል የመጀመሪያዎቹ ዘመናት ወይንም ደግሞ የመጀመሪያዎቹ የክርስትና ዘመናት ላይ በጣም የተተረጎሙ ወንጌላት ናቸው። በነገራችን ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌል ከ90 በላይ ድርሳናት ትርጓሜያት አሉት ስለ ማቴዎስና ማቴዎስ ወንጌል ብቻ። የዮሐንስ ወንጌልም እንዲሁ ነው። እና ቅዱስ ማቴዎስ ጽፎልን የምናገኘው ይህ ወንጌል ምዕራፍ 19 እኛ የመረጥነው ላይ አንድ ባለጸጋ ባለሀብት የነበረ ሰው ወደ ክርስቶስ ቀረበ። እየሰማችሁኝ ነው? እስኪ አንድ ባለጸጋ በሉ። ወደ ክርስቶስ ቀረበ። ወደ ክርስቶስ ቀርቦ ያ ባለጸጋ ጠየቀው፣ መምህር ሆይ በሉ እንጂ እኔ እንደሚደክመኝ እናንተም ይድከማችሁ። እስኪ መምህር ሆይ በሉ። አይ አታምሩት እናንተ ደግሞ መምህር ሆይ በሉ። የዘላለም ሕይወትን እንዳገኝ ምን ላድርግ? ባለጸጋ ነው ማለትም ገንዘብ ያለው ሰው ነው፣ ሀብታም ነው። ሊጠይቀው የሚችለው ከእግዚአብሔር ዘንድ ቀርቦ ሊማጸነው የሚችለው ጥያቄ አለ፣ በጣም ብዙ። መርጦ የጠየቀው ጥያቄ ግን ክርስቶስ ጋር ቀርቦ ስለ ዘላለም ሕይወት ነው። አስቡት፣ ባለጸጋ ወደ እግዚአብሔር ቀርቦ ሊጠይቀው የሚችለው ብዙ ጥያቄ አለ። ሀብቴ እንዴት ይቀጥል? ሀብቴ እንዳያልቅ ምን ላርግ? ስለ ሀብቴ ምን ልሁን? ምንም የማይጠየቅ ጥያቄ አለ። ብዙ ነገር መጠየቅ ይችላል። ነገር ግን ክርስቶስ ጋር ቀርቦ የጠየቀው ጥያቄ ስለሚያልፈው ሀብቱ ሳይሆን ስለማያልፈው መንግስቱ ነበር እና የዘላለም ሕይወትን እንዳገኝ ምን ላርጋል? ክርስቶስን ግን እንደዛ ብሎ ሲጠይቀው ማን ብሎ ነው የጠራው? መምህር ሆይ ብሎ። እስኪ መምህር ሆይ በሉ። አዎ፣ ያ ባለጸጋ ገንዘብ እንጂ ዕውቀት አልነበረው። ክርስቶስ መምህር ብቻ አይደለም ጌታ ነው። ቢያውቀው ኖሮ ጌታ መሆኑን የዘላለም ሕይወትን እንድወርስ ምን ላርግ ብሎ አይጠይቀው። የዘላለም ሕይወትን ስጠኝ ነበር የሚል። አምላክ ነዋ፣ መስጠት ይችላል። ጌታ ነዋ፣ ምንም ችግር የለበት። እና የዚህ የባለጸጋው የጥያቄው ችግር ምን መሰላችሁ? የኛ የጥያቄ ችግር ነው። እግዚአብሔር ጋር ስንመጣ አንዳንዶቻችን እግዚአብሔርን እንደ እግዚአብሔርነቱ የማናውቀው ሰዎች አሉ። እንደ እግዚአብሔርነቱ ማለት ባህሪየ መለኮቱ የማይመረመር መሆኑን በመዘንጋት አይደለም። ነገር ግን አምላካችን ምን አይነት አምላክ እንደሆነ የማናውቀው ሰዎች አሉ። እንደው ለእንደነዚህ አይነት ችግር ላለብን ሰዎች ቤታችሁ ገብታችሁ ዛሬ መዝሙር 135 እያነበባችሁ ተኙ። መዝሙር 135ን አንብቡት። እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና የሚለው ነገስታቱን እንዴት እንዳጠፋ፣ የኤርትራን ባህር እንዴት ከፍሎ እንዳሻገራቸው፣ ከዓለት ላይ ውሃ ከሰማይ ላይ መና እያወረደ እንዴት እንደመገባቸው፣ አታልፉትም የተባሉትን እንዳሳለፋቸው፣ ሁሉንም ነገር እንዴት እንዳከናወነላቸው እግዚአብሔርን አስታውሱት ቤት ገብታችሁ እና እግዚአብሔርን እንደ አምላክነቱ ሊሳነው የሚቻል ምንም ነገር እንደሌለ የማናውቀው ሰዎች አሉ። ልክ የባለጸጋ መምህር ወይ ብሎ እንደጠራው አንዳንዶቻችን ስንጸልይ እንደው አምላክ የምትችል ከሆነ ብላችሁ አታውቁ?
የምትችል ከሆነ እንደው የንግግራችን ችግር ሊሆን ይችላል፣ ግን ለእግዚአብሔር የምትችል ከሆነ ተብሎ የሚለመን አምላክ ነው አይደለም እኮ። እሱ የሚሳነውና ማድረግ የሚከብደው ነገር አለ እንዴ? አለ? የለም ምንም ነገር። አንተ ነው ችግር ጋር ያለበት፣ ጠያቂው ነው ችግር ያለበት፣ የሚጠይቀው ማን እንደሆነ ባለማወቁ። ሁለተኛው ግን ባለጸጋውን እንደምንነቅፈው ሁሉ ችግሩን እንደምናየው በጣም መልካም ጎንም አለ። ሊጠይቀው የሚችለው ብዙ ነገር እያለ የእግዚአብሔርን መንግስት መለመኑ። የእግዚአብሔር መንግስት ክርስቲያኖች የምትለመናት። አንዳንዶቻችን ክርስቲያን ስለሆንን ስለተጠመቅን አሁን በዚህ ወንበር ላይ ስለተገኘን በእድሜያችንም እስከምንሸመግል እስካሁኗ ቅጽበት ክርስቲያን ሆነን ስለተገኘን ብቻ የእግዚአብሔር መንግስት የምንወርሰው የሚመስለን ሰዎች አለ። ምንም ጥርጥር የለውም። እኔማ የምንል ሰዎች እንደው ለአፋችን አይ እኔማ ምናምን፣ ልባችን ግን እና ታዲያ ይሄንን ሁሉ ዘመን ክርስቲያን ሆኜ ማንም ሲክድ፣ ማንም ሲያፈነግጥ፣ ማንም እዛ እዚህ ሲንዘላዘል እኔ እኮ ነበርኩኝ ብለን በልባችን የምንታበይ ሰዎች አለ። እኔ እግዚአብሔር መንግስት እውነት ክርስቲያኖች መጨረሻ የለመናችሁት መቼ ነው? ከምንለምነው ልመናዎቻችን ውስጥ፣ ከምናመሰግነው ምስጋናዎቻችን ውስጥ፣ ስለ እግዚአብሔር ከምንሰጠው ምስክርነቱ አብሮ አቤቱ ጌታ ሆይ መንግስትህን አውርሰኝ ብሎ የጠየቀ ምን አለ? እንደው እቺ ቤተ ክርስቲያን እግዚአብሔር ነው እንደው ክብር ምስጋና ይድረሰው ሌላ ምን ይባላል? እውነት አስታውሰን እንደማንለምን ስለምታውቅ የእግዚአብሔርን መንግስት በቅዳሴው ላይ ተዘከረነ እግዚኦ በውስተ መንግስት ክብላ ታጸለይናለች። አቤቱ በመንግስት በመጣ ጊዜ ምን አርገኝ። እሷ ባታስብለን ማን የሚያስታውሳል? ቅዳሴ ካላስቀደስን መንግስትህን አደራ አስበኝ የሚል ሰው አለ? ስንት ቁም ነገር የሚለመን ባልጠፋበት፣ ስንት ቁም ነገር ባልተዘነጋበት ነው የምንለው። እና የዘላለም ህይወትን እንድወርስ ምን ላርግ አለው ባለጸጋው። ክርስቶስ ጥያቄው ጥሩ እንደሆነ ያውቃል። መልካም የሆነ ጥያቄ እንደለመነውም ያውቃል። ምክንያቱም ይሄ ሰው ልክ ጌታችን የአባታችን ሆይ ጸሎትን ሲያስተምር እንደተናገረው አስቀድሞ መንግስቱንና ጽድቁን ነው የፈለገው። ሌላው ነገር አለዋ። አንዳንዶቻችን ተገላቢጦሽ ህይወት ያለን ሰዎች አለን። ጽድቁንና መንግስቱን እንዳንፈልግ እንዴት እንፈልግ የሚል ሰው አለ። የመልካ ኤዶም ደራሲ እመቤታችንን ሲማጸናት ይለምናታል። እመቤቴ ሆይ ከረሃብና ከጥም ከልብስ መራቆትም እባክሽ ሰውሪኝ፣ ምክንያቱም ረሃብ ክፉ ነው ይሉ፣ ጥም ክፉ ነው፣ ምክንያቱም መለመን ያለበትን ሰው ስለሚያስረሳው ማለት ነው። እና ከጽድቁና ከመንግስቱ በኋላ ያለው ነገር ጎድሎብን ያለን ሰዎች የእግዚአብሔርን መንግስት መለመን ለእኛ ቅርባችን አይደለም። መጀመሪያ የእሱን መንግስት እንድንለምን ቅድመ መስፈርት እናሟላለን። አምላክ ይሄን ስጠኝና ከዛ በኋላ እኔ ካንተ ጋር ነኝ ያልንበት ቅጽበት የለም። እቺን አሟላልኝና ከቤት ውልፍች አልልም፣ እንደው ከወጣው እንኳን እግሬን ስበረው እንላለን። ደሞ እኮ እንደሚቀር ሰው ነው የሚያደርገው። የተደረገልን ምሽት አይደለን እንዴ? እሱን ከማመስገን ይልቅ የማይመሰገነውን ክፉ ስራ እያደረግን የምንቀመጠው። እና ያ ሰው መጀመሪያ ጽድቁንና መንግስቱን ነው ያሸው። እና ክርስቶስ ቀጥታ መልስ አልመለሰለትም። ምን አለው መሰላችሁ? ለምን ቸር መልካም መምህር ነህ ትለኛለህ አለ። እናንተን ልጠይቃችሁ ክርስቲያኖች፣ አምላካችን ልዑል እግዚአብሔር ቸር ነው አይደለም? መልካም ነው አይደለም? አይደለም? ጥሩ አትቆጧ። መምህርስ ነው አይደለም? እና ክርስቶስ ለምን ይሄን ባለጸጋ ለምን ቸር መልካም መምህር ትለኛለህ አለው? የሆነው ነገር እኮ ነው፣ መምህር ነው። አዎ፣ ግን ለምን መሰላችሁ? ክርስቶስ እንደዛ ብሎ ያንን ባለጸጋ ያስተካከለውና ያረመው፣ ይሄ ባለጸጋ ክርስቶስን መምህር ሆይ እያለ አክብሮ የጠራው እሱም ባለጸጋ ስለሆነ አቤት ባለጸጋው ብሎ እንዲያቆላጵሰው። አንድ አባባል አለ እንዲያውም አመስጋኝ ሰው ሲያጣ ሰው ራሴን በራሴ አፌን በብላሴ ካላቆላጵስኩ ማን ያቆላጵሰኛል? ካላመሰገንኩ ራሴን በራሴ ማን ያመሰግነኛል እንደማለት። እና ያ ባለጸጋ ክርስቶስን መምህር ወይ ያለው ባለጸጋ ስለሆነ ባለጸጋው እንዲባል። አንዳንዶቻችን ለእግዚአብሔር የምናደርገውን መልካም ነገር እርሱም እንዲመልሰው እንፈልጋለን። ልክ ከክልል አይነት ግንኙነት እንዲኖረን ማለት ነው። አንተ የሆነ ነገር ካረክ የሆነ ነገር ትጠብቃለህ። ለምሳሌ ዛሬ ጧፍ ይዞ የመጣ ሰው የሆነ እንዲበራ የሚፈልገው ነገር አለ ቤት ውስጥ። ካልሆነ ጧፉን ማማረር የሚጀምረው ደሞ እኮ እኔም ይሞላልኛል ብዬ ጧፍ ይዤ መምጣት። ዕጣን ይዞ የመጣ ሰው፣ ጧፍ ይዞ የመጣ ሰው፣ ዘቢብ ይዞ የመጣ ሰው፣ ኧረ ተዉት። የሆነ ነገር ለእግዚአብሔር ቤት ያረገ ሰው ማረግ እንዳለበት አምኖ የሚያረግ ሰው በጣም ጥቂቶች እንደሆኑ ታውቃላችሁ።
አብዛኞቻችን ለእግዚአብሔር የምናረገው ባለዳ ልናረገው ይሄን አርጌልህ ብለን ልንነግረው እንዲሆኝልህ ሰውንትን ሲያረግ እኔ እንደዚህ አርጌልህ እንዲህ አይነት ግንኙነት አይኖራችሁ ከእግዚአብሔር ጋር። ክርስቲያኖች ማድረግ ያለብንን የምናደርገው ለእግዚአብሔር የሚያረግልንና መልሶ የሚሰጠን የሆነ ነገር እንዳለ በማመን አይደለም። ከፈለገ ያርገው ከፈለገም አያደርገው፣ መደረግ ስላለበት ግን እናደርገዋለን። ዜና አበው ላይ አንዲት ሴትዮ ነበረች ይባላል እና አስቄጥስ ገዳም ውስጥ ሄዳ አባ ዮሐንስ አፂር ከነበረበት ቦታ ላይ ገብታ ለሱ 20 ወቄት ወርቅ ለገዳሙ ልሰጥ ነው የመጣሁት አለ። ለጠቅላላ ዕውቀታችን ትንሽ ፊታችሁም ጨለም አለ። 20 ወቄት ወርቅ ማለት ምዕመናን ልብ ብላችሁ ስሙ፣ 20 ጆንያ ሙሉ ወርቅ ማለት ነው። ብዙ ነው። አዎ እኛ የምንሰማው እንደዚህ አይነቱን መስዋዕት ወይም ደግሞ ስጦታ እኔም ባይኔ አይቼም አላውቅም። 20 ጆንያ ሙሉ ወርቅ ተሸክማ መጣ። የገዳሙ በር ላይ አንኳኳቸው እና የገዳሙን በር የሚጠብቁት ደቀ መዛሙርት ከፍተው አቤት ሲሏት ለቤተ ክርስቲያን ለገዳሙ ልሰጥ ነው የመጣሁት አለ። እሰይ እግዚአብሔር ያክብርልን ብለው ሊቀበሏት ሲል በፍጹም ማለት ለስታቸው ካልሰጠው እኔ ለእናንተ አልሰጥም ማለት። አንዳንድ ሰው መባውን ይዞ ይመጣና ቤተ ክርስቲያን ማለት ነው ምን አይነት ጸባይ ያለብን መሰላችሁ? ለቤተ ክርስቲያን ልንሰጥ ነው የመጣ ነው ሲል አጠገባችን ያለ የሚመለከተው አገልጋይ የሆነ ሰው እሺ ልቀበላችሁ ብሎ እጁን ሲያደርግ አያያይ ተው የእናንተን ነገር እያወቅ ነው ዋናው ጋር አድርሰኝ፣ እሱ ጋር ካልገባ እናንተ ጋር አይሆንም የሚል ሰው አለ። እርግጥ ነው ካለብን ድክመት አንጻር ነው ሰው እንደዛ ብሎ የሚናገረው እንጂ እንዲሁ ዝም ብሎ ያበቀለው ነገር አይደለም። ድክመታችን መታወቅ አለበት፣ መታረምም ጭምር አለበት። የሴትየዋ ግን ድክመት ምን መሰላችሁ? ለዮሐንስ አፂር መስጠት የፈለገችበት ምክንያት ነበራት እና እምቢ ስትል ሲያስገቧት ጆንያ ሙሉ ወርቁን ይዛ ፊተው ላይ ቀመረችለት። ቀናም ብሎ አላያትም። እሱ ሳሌን ዘንቢል እየሰራ ነው፣ እየታታ ነው። 20 ሙሉ ጆንያ ወርቅ አምጥቻለሁ አባቴ ተቀበለኝ አለች። እግዚአብሔር ይስጥሻል አሜን ብላ ወጣች እና ትንሽ ግን ከገዳሙ ወጣ መንገድ ላይ ስትሄድ ከነከናት። ያመጣችው 20 ጆንያ ሙሉ ወርቅ ነው። አንድ ጆንያ ሙሉ ወርቅ እንዳመጣው ጠጠር እንዳመጣ እግዚአብሔር ይስጥሽላታል። እንዲህ አይነት ጸባይ ያለብን ሰዎች አለን። ይሄማ በነገራችን ላይ እንደው በጣም ነው ምን ነገር ነው። እሺ አሁን መስከረም 29 እዚህ ንግስ ነበር ጥሩ ብዙ ስለት ሰምታችኋል። 50 ሺህ ብር አምጥቷል ለተባለው እንዴት ነው ልል ያላችሁት? እንጥላችን እስኪበጠስ በአስባዩ ራሱ ይበለናል። ታውቃላችኋል። እልል በሉ ምዕመናን፣ በረምብ በሉ። ሰምታችኋል። 50 ሺህ ብር 100 ብርና 10 ብር የምታመጣው ከሌላት ላይ ፈልቅቃ የምትሰጠው አስናት እግዚአብሔር ስለቴን ሰምቶኛል ብለዋል። እልል በሉላቸው ይባልላቸው። የምትሰጥበት ብዛት እኮ አይደለም ለእግዚአብሔር ቁም ነገሩ፣ የሰጠህበት ልብህ ነው እንጂ የሰጠህበት ልብህ ነው ብዛቱ አይደለም። እኛንን ብዛቱን አይተን የምንለው እንጂ እግዚአብሔር ይሄንን እኮ ምኑ ነው ለሱ ጥቂት አድርጎ ያመጣውን ላይ ይችላል። ደግሞ እንደዛ ሲባል ነው እንዴ ብላችሁ ጥቂት አምጡ አሏችሁ። እኛ መረዳት እንትን ስላል የምንሰጥበት ልብ ነው። ብዙም አምጥቶ ከልቡ ንጽህና የሰጠ ሰው ካለ እሰየው፣ ጥቂትም አምጥቶ ከልቡ ንጽህና ከሰጠ እሰየው። ጥቂት የሰጠ ሰው የልብ ንጽህና አለው እያልን አይደለም። ጥቂትም ሰጥቶ የሚያማርራል። ደግሞ ከሌለ ሰጠቻቸው ብሎ ሌላ ታሪክ ውስጥ የሚገባም አለ። ሴትዮዋ ከነከናትና መጣች። የሰጠሁት እኮ 20 ወቄት ወርቅ ነው አለች። ያው እልል በሉልኝ ነው፣ ሌላ ምንም አማርኛ የለው። 20 ወቄት ወርቅ ነው የሰጠሁት ጆንያ ሙሉ እና እግዚአብሔር ይስጦት ሲሉኝ እኮ ምናልባት ካላዩት ብዬ ነው አለች። ተገፍቶ እንዲታይ ማለት ነው። እና አባ ዮሐንስ አፂር ምን አሏት? ለማን የሰጠሽው አሏት። ለእግዚአብሔር። ታዲያ እግዚአብሔር ይስጥሽ ለኔ ያልሰጠሽኝም ማለት እውነት ነው። አንዳንዶቻችን ለእግዚአብሔር ሰጥተን ሰው እልል እንዲልልን እንፈልጋለን። ባይልልህስ ባያይህስ መስጠትህን ልብ የሚል ሰው ቢታጣስ እግዚአብሔር አያይህም? ያይሃል። ስንቱም ባውን አፍስሶ የሚቀበለው ሰው ሳያየው የሚሰጥ ሰው እኮ አለ። ስንቱ እግዚአብሔር ደርሶለት አውደ ምሕረት ላይ ሳያስነግር የሚሰጥ ሰው አለ። አንዳንዶቻችን ደግሞ አውደ ምሕረት ላይ አይነገርም፣ በቃ ይሄ ውዳሴ ከንቱ እያመጣ ነው ምናምን ሲባል እሺ ይሉና ምን አይነት ደግሞ ቴክኒክ ተፈጠረ መሰላችሁ? ስሜን እግዚአብሔር ያውቀዋል ብለን ደግሞ መጣ። ስምህን እግዚአብሔር ካወቀው ስራህን ሳያውቀው ዝም በል በቃ። ወይ ከተናገርክ ተናገር፣ ካልሆነ ግን ምን አድርገው አስቀረው በቃ። እና እግዚአብሔር አምላክ እንዲህ አይነት ጌታ ነው ልላችሁ ፈልጌ ነው። እና ያ ባለጸጋ መጥቶ መምህር ወይ ሲለው እግዚአብሔር አምላክ ባለጸጋው ያላለው ለዛ ነው።
አብዛኞቻችን እግዚአብሔርን ስናመሰግነው እሱም የማያመሰግንህ ለምን ብለህ እንዳመሰገንከው ማወቅ ይፈልጋል። መመስገን እንዳለበት አውቀን ነው? እርሱ የባህሪ ንጉሥ እንደሆነ ተረድተን ነው? ወይስ እንዲሁ እግዚአብሔርን እንዲያመሰግነን ፈልገን ነው የምናደርገው? አይደለም። መደረግ ስላለበት ፍርድ የእርሱ ነው። መጨረሻ ሊሰጠን የሚፈልገውን ያድርግልን አምላካችን። ከኛ ግን መጉደል የለበት። ክርስቶስ ለዛ ነው ለምን ቸር መልካም መምህር ትለኛለህ? ቸር የሆነው አንዱ እግዚአብሔር ብቻ ነው አለ። ቀጠለና ግን ጥያቄው ጥሩ ስለሆነ የዘላለም ሕይወትን እንድትወርስ ከፈለግ ትእዛዛቱን ጠብቅ አሉ። እስኪ ትእዛዛቱን ጠብቅ በሉ እንጂ ድገሙት። አሁንም ድገሙት። የዘላለም ሕይወትን እንድወርስ ምን ላድርግ ሲለው ምኑን ጠብቅ ነው ያለው? ማመንህ በቂ ነው አላለው? አየህ፣ ወንጌል ላይ ተጽፎ ያለ ታሪክ እኮ ነው። የዘላለም ሕይወት እንዳለ መንግሥተ ሰማያት ልትገባ እንደምችልና እንደተፈጠረም ቦታውን ማመንህ በቂ ነው። ከዚህ በላይ ምን ትፈልጋለህ አላለውም። የዘላለም ሕይወት እንዳለ የምታምን ከሆነ መውረስ የምትፈልግ ከሆነ ምኑን ጠብቃለሁ? እምነት ከሥራ ጋር የሚሄደው ነው የሚባለው ለዚህ። ሰው ማመኑ ሊያስመሰግነው ይችላል። ያመነውን ካልኖረው ግን እውነት ማመኑንስ በምን እናውቀዋለን? የዘላለም ሕይወት እንዳለ የሚያምን ሰው ለዛ ለሚያምነው ሕይወት ለመውረስ መክፈል ያለበት ነገር አለ። ትእዛዛቱን ጠብቅ አለ። ደግሞ ባለጸጋው የሚደንቅ መላሽ ደግሞ ቀጠለ። የትኞቹን አለ? ትእዛዛት የሚባሉት ምዕመናን እንደው ልብ ብላችሁ አድምጡ። ትእዛዛት፣ ሕግጋት ቃላቶቹ ይለያያሉ በትርጉም ደረጃ። ሕግ የሚባለው አታርግ ተብሎ የተቀመጠ ማንኛውም ነገር ሕግ ነው የሚባለው በቤተ ክርስቲያናችን ትርጓሜ መሰረት። ትእዛዝ የሚባለው አድርግ ተብሎ የተቀመጠ ነገር ነው። ሕግ ምን አታርግ ነው? ይሄው እየነገርኳችሁ። ሕግ ማለት ምን ማለት? አታርግ ነው። ትእዛዝ ደግሞ ሲሆን ምን አርግ ነው? አድርግ ነው። እስኪ አድርግ በሉ። ስለዚህ እግዚአብሔር ትእዛዛቱን ጠብቅ ሲባል ወይም ሲለው አርግ የተባልከውን ምን አለ እያሉ አርግ አለው። ሌላ ደግሞ ተጨማሪ ነገር ጨመረ። ምን መሰላችሁ? እስኪ አንድን ሰው በሉ እንጂ የሚያጸድቀው ያልሰራው ኃጢአት ሳይሆን የሰራው ጽድቅ ነው። አዎ እቺ ልብ ብላችሁ ያዙልኝ። አብዛኞቻችን ኃጢአት ባለመስራታችን ምክንያት ምን እንመጻደቃለን? ኃጢአት አለመስራትህ አይደለም የእግዚአብሔርን መንግስት የሚያወርሰው። ኃጢአት ባለመስራትህ ፋንታ የሰራው ጽድቅ ነው። እግዚአብሔር ሰው ሆኖ በምድር ላይ ሲመላለስ ሲያስተምር የሰማነው ተርበው ላበሉት፣ ተጠምተው ላጠጡት፣ ታረዘው ላለበሱት፣ እንግዳ ሆኖ ለተቀበሉት፣ ታስሮ ለጠየቁት ለነሱ የመንግስቱን ኩሌታ መንግስቴ ነው ብሎ አካፍሏቸዋል፣ ሰጥቷቸዋል። ኑ ግቡበት ብሎ ሰጥቷቸዋል። አንድም ቦታ ላይ አላመነዘርክም፣ አልሰረክም፣ ምን አላረክም ብሎ ኃጢአቱን ስላልሰራ አይደለም ያመሰግነው፣ ጽድቅን ስለሰራ ነው እግዚአብሔር ያመሰግነው። ኃጢአትን አለመስራት አንድ መልካም ነገር ነው። ጽድቅ ካልሰራህበት ግን ምንድን ነው? ከኃጢአት መሸሽ አንድ ነገር ነው። ወደ ጽድቅ ካልሮጥ ግን ሌላ ነገር ነው። እሱም ያስጠይቃል። ትእዛዛቱን ጠብቅ አለው። የትኞቹን አለው? እናትና አባትህን አክብር፣ አትስረቅ፣ አታመንዝር፣ አትግደል፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደ ራስ አድርገህ ውደድ አለ። የሚገርማችሁ ክርስቶስ የጠቀሰለት ይሄ ትምህርት ኦሪት ዘጸአት ምዕራፍ 20 ላይ ያለው 10ቱ ትእዛዛት ናቸው። ከ10ቱ ትእዛዛት መርጦ ደግሞ ያነገረው 7ቱን። 10ቱ ትእዛዛት ለሁለት ነው የሚከፈሉት። የመጀመሪያዎቹ 3ቱ ከኔ ከአምላክህ ከእግዚአብሔር በቀር ሌሎች አማልክትን አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ የሰንበትን ቀን ትቀድሳት ዘንድ አስብ የሚሉት 3ቱ ትእዛዛት ፍቅረ እግዚአብሔር ይባላል። እስኪ ፍቅረ እግዚአብሔር በሉ። እኛ እግዚአብሔርን መውደዳችንን የምናሳየው በእሱ ነው። እሱን በመፈጸም በማድረግ ማለት ነው። እናትና አባትህን አክብር ከሚለው ጀምሮ ባልንጀራህን እንደ ራስ አድርገህ ውደድ የሚሉት 7ቱ ሌሎቹ ትእዛዛት ደግሞ ፍቅረ ቢጽ ይባላል። እስኪ ፍቅረ ቢጽ በሉ። ሌላውን ወንድም ወንድሙን፣ እህት እህቱን፣ ወንድም እህት ወንድሙን እርስ በእርስ በጥቅሉ መዋደዳችን የሚታወቀው ደግሞ እነዚህን በመጠበቃችን። አሁን ልብ ብላችሁ ስሙ። ክርስቶስ የዘላለም ሕይወትን እንድወርስ ምን ላርግ ብሎ ለጠየቀው ለዚህ ሰው ሌሎች አማልክትን አታምልክ፣ የሰንበትን ቀን ትቀድሳት ዘንድ አስብ፣ የእግዚአብሔርን ስም በከንቱ አትጥራ ብሎ አልነገረው። የነገረው እሱን ከሌላው ሰው ጋር የሚያገናኘው ነው። ሲጀመር ራሱ 10ቱን ትእዛዛት 3ቱ የእግዚአብሔር 7ቱ የኛ እርስ በርስ እንዲሆን ለምን አረገው? እኩል 5 ለ5 ለምን አላረገው?
አብዛኞቻችን ለምን መሰላችሁ ጸባችን እኛ ከእግዚአብሔር ጋር ብዙዎቻችን አይደለም ጸባችን እርስ በእርስ ነው የምንባላው የምንናከሰው ክፉ ለክፉ የምንደራረገው በአንጻሩም እርስ በእርስ ነው ደግ የምንደራረገው ምጽዋት የምንሰጣጣውም ጭምር እና እግዚአብሔር ምን ሊለን ፈልጎ መሰላችሁ የኛን ትእዛዛት እርስ በርስ ያለንን ያበዛልን እናንተ አንዳችሁ ለአንዳችሁ ደግ በማረጋችሁ መልካም በማረጋችሁ ባለመግደል ባለመስረቅ ባለመመንዘራችሁ ባለመመኘታችሁ በሐሰት ባለመመስከራችሁ ራሳችሁን በምትወዱበት ልክ ባልንጀራችሁን በመውደዳችሁ እኔን ነው ያገለገላችሁኝ ያላችሁት ሊል ይሄን በምን አወቃችሁ ከተባለ ቅድም ያልኳችሁን ክርስቶስ ለጻድቃኑ ተርበው እንዳበሉት ተጠምቶ እንዳጠጡት ልክ ሲነግራቸው ከየት አግኝተንህ አሉት። እስኪ ከየት አግኝተንህ በሉ እንጂ ክርስቶስ ምን አላቸው መሰላችሁ? እውነት እውነት እላችኋለሁ ከነዚህ ከተናናሽ ወንድሞቻችሁ መካከል ለአንዱ ያረጋችሁት ለኔ እንዳረጋችሁት ነው አላቸው። ሰው ማትገለው፣ ሰው ማትሰርቀው፣ ሰው ላይ ማታመነዝረው፣ በሰው ላይ በሐሰት የማትመሰክረው፣ በሰው ላይ በየቱን የማትመኘው ባልንጀራህን እንደራስ አድርገህ የምትወደው ይሄንን ሁሉ የምታረገው ለባልንጀራ ያላረክለት ነገር በሙሉ ያረክለትም ነገርም በሙሉ ለማን እንዳረከው እስኪ ለእግዚአብሔር በሉ ለእግዚአብሔር ነው። ይሄን ጠንቅቀን ማወቅ አለብን። አሁን ግን የረሳ ነው። ይሄን ስንገዳደል እግዚአብሔርን እያጠፋ ነው እንደመሰለ አይሰማን። ጠላት ነው እንጂ በለው አናቱን እንባባላለን። እያፈረስክ ያለኸው የገሌን ሰውነት ብቻ አይደለም ክርስቶስ ደሙን ያፈሰሰለት ሕንጻ ሥላሴም ጭምር። እየሰረክ ያለኸው የገሌን ኪስ አይደለም የእግዚአብሔርን ጓዳ ነው። እያመነዘርክ ያለኸው በሚስት በባለ በጮኛ በጓደኛ ላይ አይደለም በእግዚአብሔር ላይ ነው። በሐሰት እየመሰከርክ ያለው በሰው ላይ አይደለም በእግዚአብሔር ላይ ነው። ሁሉም ክፋት በእርሱ ላይ ነው እየተፈጸመበት ያለው እና ክርስቶስ እነዚህን ጠብቃል። ያ ባለጸጋ ታዲያ ምን አለው? እነዚህን ከልጅነት ጀምሮ ጠብቄዋለሁ አለ። አንዳንድ ሰው እንዴት እድለኛ መሰላችሁ! ሁሉ ነገር የተሟላለት አለ። በቃ በእኛ አይን ስናየው ሁሉ ነገር የተሟላለት ሰው አለ። እውነት ሁሉ የሞላለት ምን መሰላችሁ? ሁሉንም ነገር ኖሮት እግዚአብሔርም ያለው ሰው ሙሉ ነው። ሁሉ ነገር ኖሮት እግዚአብሔርን ያጣ ሰው ግን ባዶ ነው፣ ምንም ነገር የለው እና ባለጸጋው የሚደንቅ ነው። ሀብት ንብረት የሚያስተዳድረው ብዙ ነገር ኖሮት አብሮ ደግሞ ለእግዚአብሔር ሕግም ታዛዥ ነው እና ይሄንን ሲለው ለራሳችን ምን አይነት ጥያቄ እንድንጠይቀው ያስገድደናል መሰላችሁ? ይሄ ባለጸጋ ከልጅነቱ ከሕፃንነቱ ጀምሮ ይሄንን ሁሉ ሕግ አክብሯል። ክርስቲያኖች እየሰማችሁኝ ነው? እኔና እናንተ ከልጅነታችን ጀምሮ ያላፈረስነው ምን ሕግ አለ? አይዟችሁ አንድ ሕግ ምናልባት ሊኖር ይችላል። ከኔ ከአምላክ ከእግዚአብሔር በቀር ሌሎች አማልክትን አታምልክ አይደለም አለ የለም? ያንን ሕግ አፍርሳችሁታል እንዴ? እንዴት ነው? እዚህ ደብር ሁሉም ንዑሰ ክርስቲያን ነው እንዴ? አብዛኞቻችን የምንጽናናው ብዙ አጥፍቻለሁ ግን ቢያንስ እንኳን አምላኬን ምን አላረኩም ብለን ኧረ እኔ አልካድኩም። በጣም የሚያሳዝን ነገር ግን ልንገራችሁ፣ ሁሉንም አፍርሰነዋልስ ብላችሁ እግዚአብሔርን መካድ ማለት ጣዖት አቁመህ የሆነ አምላክ ነው ብለህ ወይ የሆነ አዳራሽ ገብተህ ያዘኝ ልቀቀኝ እኔ አላቀውም ብለህ መናገር ብቻ አይደለም። እግዚአብሔርን አምላክነቱን ተጠራጥረህ ሌላ ጣዖት ማምለክ ማለት ምን መሰላችሁ? እያንዳንዳችን ህይወት ውስጥ የሆነ ሰው አለ፣ ቁልፍ ሰው የምንለው ታውቁታላችሁ? ታዋችሁ ኮርሙ ታውቁታላችሁ? ያ ቁልፍ ሰው አለ አታውቁትም? የሆነ ሰው አለ ህይወታችሁ ላይ ቁልፍ ሰው። ለገሌ ከገደልከው እሱ ጉዳይ ገዳይ ነው። እሱ ካለ የማይታዘዝ የለም። እሱ እንትን ካለ የማይፈጽም እና ገሌ ጣዖትህ እኮ ነው። እግዚአብሔር የሚከፍትልህ መንገድ ከሚኖረውና እርሱን ተስፋ ከምታረቅ ይልቅ የሆነ የምትተማመንበት ሰው አለ። ሁሉም ደግሞ እኮ ነው ይገርመኛል። ደግሞ በተለይ እኛ ኢትዮጵያውያን በቃ አንድ ጸሐፊ ሲናገር ኢትዮጵያውያን ታሪክ ትራስ ነው አለ። እየሰማችሁ? ለኢትዮጵያውያን ታሪክ ትራሳቸው ነው አለ። ምን ማለት መሰላችሁ? የማንመጻደቅበት ነገር የለንም እኛ የማንኮፈስበት ማለት ነው። ለምሳሌ በጣም ታዋቂ የሆነ ሰው ብታውቁ በምታውቁት ታዋቂ ሰው ትኮፈሳላችሁ። አንተ እኔ እኮ ገሌን አውቀዋለሁ ትላለህ። ይሄ ይገርምሃል እንዴ? ታዋቂውን ሰው ባታውቀው ታዋቂውን ሰው የሚያውቀው ሰው ካወቅ ትኮፈሳለህ። አንተ እሱን የሚያውቀው ሰው ካውቃለሁ እኔ ብለህ ማለት ነው።
የሚያውቀው ሰው ባታውቀው የሚያውቀውን ሰው የሚያውቀው ስልኩ ያለው ሰው ካለው በሱም ትኮፈሳል። አንተ እኔ እኮ የሚያውቀውን ሰው አውቀዋለሁ ስልኩን ያለው ትላለህ። እየሰማችሁ ይሄ ሁሉ ኩፈሳ ይሄ ሁሉ ምንድነው? ራሳችንን ከፍ ከፍ ማድረግ። ታዲያ ከዚህ በላይ ምን ጣዖትነት አለ? የሰንበትን ቀን ትቀድሳት ዘንድ አስብ። እንደኛ ሰንበት ይሻራል እንዴ? በሰንበት እኮ ስርዓተ ቅዳሴያችንን ተሳትፈን በሰላም ግቡ ተብለን ወደ ዓለሙ ስንገባ በቅዳሴው ላይ የቀመስነውን ያየነውን የሰማነውን ክርስቶስን ለዓለም እንድንሰብክ እኮ ነው እንጂ ቤታችን እጅግራችንን እናጠፈን ቁጭ ብለን እንደ አይሁድ ሰንበት ከዘረጉበት ሳናጥፍ ካጠፍንበት ሳንዘረጋ እንድንቀመጥ አልነበረም። የተራበ የምናበላበት የተጠማ የምናጠጣበት ለጽድቅ የምንደክምበት ቀን ነበር። ዛሬ ግን ተመልከቱ፣ ወላጆች ልጆቻቸውን ለማዝናናት እንኳን የሚሞክሩት እሁድ ነው። ቅዳሴ አስቀድሰው ልክ እንደጨረሱ በጎ ሊያረጉ ከሚያስከቧቸው ይልቅ ሳምንቱን ሙሉ በጣም ጭንቅላታቸው ተወጥሯል፣ እስኪ ፈታ ይበሉ እንላቸዋለን። ክርስቲያን መሆናችንንማ አንዘንገው እንጂ አንዳንዴ ደግ ነገርን መስራትማ መቻል አለብን። አሕዛብ እኮ በደግነታቸው በለጡን። እናንተ እግዚአብሔርን የማያውቀው ተንበርክኮ የማያመልከው ሰው መልካም ነገር በማድረግ በለጠን። ይሄ እኮ እሳት ሆኖ ሊበላን ያስፈልጋል። እኛ ነበርን እግዚአብሔርን እየሰበክ መልካም ስራችን ሌሎችን መሳብ የነበረበት። የሰንበትን ቀን አልሻርንም። የእግዚአብሔርን ስም በከንቱ አትጥራ። ወይ ከንቱ ምንም አንጠራበታለኛ። ጉድጓድ ውስጥም ስንገባ እንጠራዋለን፣ ስንወጣም እንጠራዋለን። የትም ቦታ እኮ ነው የምንጠራው። ይሄ የከበረ ስሙ ውሃውን ጠበል የሚያደርገው ውሃውን ማየገባው አድርጎ የሚያስጠምቀን ህብስቱን ስጋ የሚያደርገው ደሙን ወይኑን ደም የሚያደርገው ያ የተቀደሰው ስም እኛ ጋር ግን እንዲሁ ዝም ብሎ ነው የሚጠራው። እንደው እግዚአብሔር ወዶ መሰላችሁ በወንጌል ላይ እውነት ከተናገራችሁ እውነት እውነት በሉ ያለው ስሙ እኮ ክብሩ ስለሆነ እኮ ነው። ይሄ ስም እኮ ሽባ ተርትሯል። እኛን አልተረትረን አለ እንጂ ይሄ ስም ሽባ ተርትሯል። ጴጥሮስና ዮሐንስ በሌሊቱ በ9 ሰዓት ወደ ቤተ መቅደስ ሲገቡ ታሪኩን ትዝ አላችሁ? ሐዋርያት ሥራ ላይ አንድ ሽባ መጥቶ እባካችሁ ነዳይ ነኝ መጽውቱኝ አላቸው። ለጸሎት እየገቡ ነው። ምንም ንብረት የላቸውም፣ ሀብት የላቸውም። ምን አሉት መሰላችሁ? አብራችሁን በሉ በጌታ በኢየሱስ ክርስቶስ ስም ተነስና ተመላለስ። እውነቴን እኮ ነው። ያ ዘማሪ አጌጥንበት ስምህን ሲል እውነት ከክርስቶስ ስም በላይ ምን የሚጌጥበት ነገር አለ? ሐዋርያት አጊጠውበታል ስሙን እኮ። ሰማዕታት በክርስቶስ ስም አጊጠዋል በደንብ አድርገው። ሽባ ተርትረውበታል፣ ታሪክ ለውጠውበታል። እኛ በከንቱ እንጠራዋለን። እናትና አባትን አክብር። የወለደህን ብቻ አይደለም አገልጋዮች፣ ካህናት በእውቀት የወለዱህን በህይወት ወደ እግዚአብሔር ያቀረቡን። አሁን ማን ነው ካህናቱ ላይ ሊቃነ ጳጳሳቱ ላይ እንደው ይቅርታ አድርጉልኝ ለቃሉ አፉን የሚከፍተው? ጠላት አይደለም እኮ እኛ ነን። እኛ ነን ሰድበን ለሰዳቤ የሰጠናቸው አባቶቻችን፣ እኛ ነን ያዋረድናቸው፣ እኛ ነን ዝቅ ያደረግናቸው። ይሄ እውነቴን ነው ብላችሁ ለእኔ ክብር ብዬ አይደለም የምነግራችሁ፣ ግን ያጠፋነው ጥፋት ስለሆነ ነው። አንዳንዶቻችንማ ሙልጭ አድርገን ሰድበን ለቤተ ክርስቲያን ክብር ነው እንላለን። ሰድበህ የምታቆመው የእግዚአብሔር ክብር የለም። ሰውን አዋርደህ የምታከብራት ቤተ ክርስቲያን የለችም። ቶ ይቅርና አንተ ክፉ ነው ብለህ የተናገርክለትን ሰው ክርስቶስ እኮ አስታሞ ችሎታል። ገመናውን ግንባሩ ላይ ጽፎበት ለእኛ እንዲነበብ አድርጎ በአደባባይ ማውጣት ከበደው? እኛ እኮ የሰውን ገመና ማውጣት ግብራችን ሆኗል። ደግሞ ደስ ይለናል። የገሌ ሰበር መረጃ ወጣ ሲባል ምን አለ እንላለን። ሰበር እኮ የለውም ራሱ። እስከ መጨረሻው ጆሮአችን እስኪቃጠል እናዳምጣለን። ምናልባት ካመለጠን ነው ብለን እንመልሰዋለን። ሐሜት ለመስማት ክፋት ለመስማት የሰውን ጉድ ገመና በደል ክፋት ለመስማት የተከፈተው ጆሮአችን ምን አለ ለጽድቅ ቢከፈት ነው። እናትና አባታችንን አላከበርንም፣ አዋርደናል በደንብ አድርገን። አትስረቅ። እዚህ ውስጥ እውነቴን ልንገራችሁ ያልሰረቀ ማንም የለም። እንደው ፈራጅ ነህ አትበሉኝ። ግን ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ትንሹም ስኳር መስረቅ ትልቁም ስርቆት ያው ነው ይላል። ስኳር ያልሰረቀ ማን አለ? ስንገባ ራሱ ቡና ላይ እንዲህ የምንለው እኛ የለን። ብናጣ እንኳን እኮ በጣም ነው የምንገርም። ስርቆት ነው። ከምንም በላይ ግን እግዚአብሔርን ሰርቀነዋል። እድሜያችንን ሰርቀነዋል። መምጣት ሲገባን አርፍደን ተገኝተናል። ገንዘባችንን ሰርቀነዋል፣ ሲሰጠን ከልክለነዋል። ጤናችንን ሰርቀነዋል፣ ሲሰጠን አልቆምንበትም ቤተ መቅደስ። ምን ያልሰረቅነው ነገር አለ? አልገደልኩም አንልም፣ ገድለናል። ደም አናፍስስ እንጂ ሰው ሊደርስበት የሚችልበት ደረጃ እንዳይደርስ ያዋረድነው እኛ ነን። እንዴት በሉ
መቼም ቤተክርስቲያን በሯ ክፍት ነው። አርፍዶ ዘግይቶ ከተለያየ ህይወት የሚመጣ ሰው አይጠፋም። ሁሉም ሰው ደግሞ የሚገርማችሁ በጣም ነው የሚደንቀው። ሲመጣ መጀመሪያ ሱሰኛም የሚንለው ሰው ማለት ነው። ልክ ሲመጣ መጀመሪያ ጠበል ነው የሚሄደው በቃ ችግሩ እንዲራገፍልን እና ስናየው ደስ ይለናል። መጀመሪያ ያው ለምን መጣ የሚልም አለ፣ ግን ስናየው ደስ ይለናል። ውይ ተመስገን በቃ ሊስተካከል ነው እንላለን። ይጠመቃል፣ ይጸበላል፣ ጸበሉን ይጠጣል። ትንሽ እየተሻሻለ ሲመጣ እናንተ ስትጸልዩ ያያል። እኛ እንዳልል ራሴ እንዳላጠቃልል ነው። እናንተ ስትጸልዩ ያያል። መዝገበ ጸሎታችሁን ዳዊታችሁን ስትከፍቱ ያያል። ለካ መጸለይ ያለብኝ ማለት ነው ይልና የሚያስተምረው ቢያጣ እናንተን አይቶ ይማርና መዝሙረ ዳዊትን በሉት ጸሎት መጽሐፉን ከፍቶ መጸለይ ጀመረ። ከዛ በኋላ ስናየው ይሄ ሰውዬ ትንሽ ጥሩ እየሆነ ሲመጣ አንድ ቀን መቼም የሆነ ነገር መፈለጋችን አይቀርም። ወንድሜ እባክህ ምናምን ስል ይቅርታ ጸሎት ላይ ነው ሲል ድሮስ አዲስ ክርስቲያን ከምን ይበልጣል ብለህ የገደልከው ስንት ነፍስ አለ። እንደዛ ስትለው ትቶት ድሮስ ምናምን ብሎ የወጣ ስንት ሰው እኮ ገለናል። በደንብ አድርገን ከእግዚአብሔር ቤት ለመጠቅለል መጥተው እየገረፍን ያባረርናቸው ሰዎች አሉ። ገለናል፣ አመንዝረናል። ከወንድ ከሴት ጋር አንተኛ እንጂ ከፈቃዳችን ጋር እንደፈለግን አይደል የምንዞረው። ደስ ሲያሰኘን እዛ፣ ደስ ሲያሰኘን እዚህ ነን። በሐሰት መስክረናል በደንብ አድርገን ሊያውም እየማልን እየተገዘት ገብርኤልን፣ ማርያምን፣ ኡራኤልን 44ቱ ታቦታትን እያልን ቢጠፋብን ራሱ እኔ ምን ብዬ ለማለልህ እያልን ማለት ለሐሰት እኮ ነው። የባልንጀራህን ቤት መመኘት ወይ ቤት እኛ ገብተን ድስቱን እኮ ተመኝተን ነው ድስቱ ጥሩ ነው ምናምን ብለን ማለት ነው። ሚስቱን ተመኝተሃል፣ ልጆቹን ተመኝተሃል፣ ባል ተመኝተሻል፣ ልጆቹን ተመኝተሻል፣ ቤቱን ተመኝተሻል። ጥሎት እንደሚሄድ እያወቅን እኮ ባልንጀራን እንደራስ አድርገው ወደድ። ተውት ባልንጀራውን መውደድ። እኛ ራሳችንን እንወደዋለን እንዴ? አንወደውም እኮ። ብትወደው ኃጢአት አትሰራም ነበር። ራስን ሊጎዳ የሚችል ነገር እኮ ወደህ አታረግም መሮ ካልሆነ በቀር። ማን መሮት ኃጢአት የሚሰራ ሰው አለ? ስለመረረኝ ነው ዛሬ እንዲህ ኃጢአት የሰራሁት የሚል ሰው አለ? ጀብድ ሆኖለት እኮ ነው የሚያወራው። ባለጸጋው ግን አይገርማችሁ ከህፃንነት የጀምሮ ይሄን ሁሉ ፈጽሜዋለሁ እና ክርስቶስ እንደዛ ሲለው ምን እንዲለው ጠብቆ መሰላችሁ? አንተማ በቃ በጣም ብቁ ነህ ጨርሰሃል፣ አሁን ግባ እንዲለው ነው አይደለም። ትእዛዝ መጠበቅ ጥሩ ነው፣ የታዘዝከውን ማድረግ በጣም መልካም ነው። ግን የሚቀረ ነገር አለ። ምን? ፍጹም እስኪ በሉ ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ። ትእዛዛት መጠበቅ ጥሩ ነው፣ ህግጋቱን ማክበር ትልቅ ነገር ነው። እውነት ከዚህ በኋላ ግን መልሰህ አለመውደቅ የምትፈልግ ከሆነ የክርስትና ህይወት ወድቆ መነሳት ስለሆነ እስከ መጨረሻው ድረስ ወድቆ መነሳት ስለሆነ መውደቅ የማትፈልግ ከሆነ ፍጹም መሆን የምትፈልግ ከሆነ ያለን ሁሉ ሽጠህ ተከተለኛል። ፍጹም መሆን የሚፈልግ ሰው ለእግዚአብሔር ሁሉ ነገር መተው አለበት። ትላንትና ዓመታዊ ክብረ በዓሏን ያከበራችሁላት ሰማዕቷ ቅድስት አርሴማ ለእግዚአብሔር ሁሉን ነገር ብላ ትታለታለች። ሰማዕትነት ክብር ላይ በነገራችን ላይ ጻድቃንም ደናግላንም መነኮሳትም ስለ እግዚአብሔር ብለው በጽድቅ የተመላለሱ ቅዱሳን እንዴት ቅዱስ ሆኑ ብትሉ ሁሉም ታሪካቸውን አንብቡት። የሆነ ነገር ለእግዚአብሔር ብለው ትተው። እኔና እናንተ ግን ክርስቲያኖች እግዚአብሔርን ለብዙ ነገር ትተነዋል እንጂ ለእግዚአብሔር ብለን የተውንለት ነገር አለ? አማራጭ አድርጎ አሁን እግዚአብሔር አምላክ እዚህ ጋር ብቻውን ቢቆም፣ እውነቴን ነው የምላችሁ፣ ብቻውን ቢቆም እንዲሁ ቀጥ ብሎ ቢቆም ከሱ በተጎኑ ደግሞ በጎን በኩል የለመናችሁት ልመናችን የተማጽኗችን ጸሎታችን መልስ በሙሉ ቢደረደር ማንን የምንመርጠው? ብቻውን የሆነውን እግዚአብሔር ስታዩት ራሱ እኮ ይሄ ሰው ብቻውን ነው። ብቻውን የመሰላቸው ሰዎች እኮ ክርስቶስ ሲራመድ እንዴት እኮ እንደከሰሩ ሲያዩት ባዶ እጁን ነው። ሲያዩት ቀሚስ ለብሶ ነው። ሲያዩት ከሆኑ ካልተማሩ ሰዎች ጋር አብሮ ሲራመድ ነው። እና ናቁት፣ አላወቁት። በቃ ክብሩን በሙሉ ራሳቸው ወስደው ለሱ ግን ውርደትን አከናነቡት። በአንጻሩ ያላወቁት ክርስቶስን እነሱ እንደዛ ሲያደርጉት ያወቁትና አብረውት እግር እግሩ ያሉት ሐዋርያት ግን ይሄው እንኳን በዚች በምድር ይቀርና በሰማያት ባለው ሰማያዊት ኢየሩሳሌም ባሉት ምሰሶች ላይ ስማቸው ተጽፏል፣ እንዳይዘነጋ ማለት ነው። ለእግዚአብሔር ብሎ ሁሉን መተው። ቅድስት አርሴማ እንዲህ ነው ያደረገችው። ሁሉን ተወችለት። መጀመሪያ የተወችለት ሰማዕቷ ምኑን መሰላችሁ? ፈቃዷን ነው። እስኪ ፈቃዷን በሉ። ፍጹም መሆን የሚፈልግ ሰው ካለ መጀመሪያ ፈቃዱን ነው መቁረጥ ያለበት። ስጋዊ የሆነውን ምኞቱን
ይሄ በጊዜ በሂደት በልምድ የሚመጣ ነው። በአንዴ ለአብዛኞቻችን ላይሆን ይችላል። ሰማዕታቱ ግን ቆርጠውለታል ፈቃዳቸውን፣ ስጋቸውን የሚያስመኛቸውን ይሄንን መሬት እንዲሉ የሚያደርጋቸውን ነገር በሙሉ ይተውለታል። ለምን መሰላችሁ? እንዲኖሩለት ከሚያስመኛቸው ነገር ይልቅ እንዲሞቱለት የሚያስመኛቸው ምኞት ስለሚበልጥ ነው። አሁን እኛ እንድንሞትለት የሚያደርገን ነገር ከመብለጡ ይልቅ የምንኖርበት ነገር በለጠብን። ስለዚህ እግዚአብሔርን አንፈልገውም። በቃ በአፋችን ልንለው እንችል ይሆናል እንጂ በልባችንም እንመኘው ይሆናል እንጂ ቆርጠን መውጣት አቃተን። እነሱ ፈቃዳቸውን ቆረጡ። ፈቃዳቸውን ቆርጠው አላበቁም። ከፈቃዳቸው በኋላ ከእግዚአብሔር ጋር ላያገናኛቸው የሚችለውን ነገር በሙሉ ቆረጡ። ቅድስት አርሴማም ሆነ አብረዋት የነበሩት ደናግላን እነ ቅድስት አጋታ ሁሉም ዋጋ ከፍለው ነው አብረው የኖሩት የነበሩት ከቅዱስ ጎርጎርዮስ ዘአርማንያ ጀምሮ። ብዙ ጊዜ ላይ እነ ቅድስት አርሴማ ታሪክ ሲተረክ አብረዋት የነበሩት ደናግላን እንደው መዘንጋት የለባቸውም ክርስቲያኖች። እስኪ ቅድስት አጋታ በሉ እንጂ የቅድስት አርሴማ እመመኔት እኮ ናት እሷ። አርሴማን አርሴማ እንድትሆን ያበቃቻት ያስተማራቻት እኮ እሷ ናት። እውነት ነው እኮ መጽሐፍ ይላል እኮ ዋኖቻችሁን አትርሱ ይላል። እሷንማ እንዴት እንረሳታለን? እስኪ ቅዱስ ጎርጎርዮስ ዘአርማንያ በሉ። እሱም ያው ነው፣ መረሳት የለበትም። አገልጋያቸው ነበረ፣ ቅድስና የነበረው የአርመን ቤተክርስቲያን አለኝ ብላ ከምትናገራቸው ቅዱሳን መካከል አንዱ ነው ቅዱስ ጎርጎርዮስ ዘአርማንያ። ልክ አሁን የሀገራችን ሰው የኢትዮጵያ ገበዝ ጠባቂ ማን ነው ብንል መጀመሪያ አእምሯችን ላይ የሚመጣው ማን ነው? ቅዱስ ጊዮርጊስ ነው። በረከቱ ለሁላችን ትድረሰን። ሁለተኛ ማን የሚመጣል ቢባል አቡነ ገብረ መንፈስ ቅዱስ ናቸው። ሶስተኛ ስትባል እናታችን ድንግል ማርያም ናት። ብዙ ናቸው ለሀገራችን ጠበቃ ዋስ ገበዝ የሚሆናት። ለአርመን ቤተክርስቲያንም ጎርጎርዮስ አንዱ ነው እና ቅድስት አርሴማ ሌሎቹም ማህበረ ደናግል በሙሉ ከፈቃዳቸው ቀጥሎ ቆርጠው የመጡት ነገር ነበር። ፍጹም መሆን ስለፈለጉ ባለጸጋውን ገንዘብህን ተውልኝ ያለ በገንዘቡ ፋንታ የዘላለም ሕይወት ሊሰጠው። እነ ቅድስት አርሴማ ከፈቃዳቸው ቀጥሎ ቤተ መንግስቱን የተዉት። ቤተ መንግስቱን ነገስታት የሚኖሩበትን ያማረ የሞቀው ነገር የሚገኝበትን ተዉት። እውነቴን እምላችሁ ክርስቲያኖች፣ በዚህ ምድር ላይ ተረስታችሁ እንዳትኖሩ ሁሌም ታሪካችሁ ደማቅ ሆኖ እንዲጻፍ የምትፈልጉ ከሆነ ለእግዚአብሔር ኑሩ። ለእግዚአብሔር የሚኖር ሰው ማንም አይረሳውም። አስታዋሽ ቢጠፋ እንኳን ቆፍሮ የሚያወጣው ሰው እግዚአብሔር ያስነሳል። መቼም አይጠፋም። ሁሉን ነገር ተወችለት። ሁለተኛ፣ ሶስተኛ መጨረሻ ላይ ቅድስት አርሴማ ሌሎቹም ሰማዕታት ለእግዚአብሔር ምኑን ተውለት ብላችሁ የምትጠይቁ ከሆነ ራሳቸውን ነው። እስኪ ራሳቸውን በሉ እንጂ። አዎ ራሳችንን ለመተው ለእግዚአብሔር አምላካችን ይፍቀድልን። አዎ ራስህን መተው አለብህ። ለእግዚአብሔር የምትሰጠው የመጨረሻው ፍጹም ልትሆን የምትወድ ከሆነ የምታቀርብለት መስዋዕት አንተ ነህ፣ አንቺ ነሽ፣ እኛ ነን። ሌላ ምንም ነገር ሊሆን አይችልም። ሰማዕታት የተውለትን ነገር እያሰቡ የተውለትን ነገር እያስገናዘቡ እያመላለሱ በዛ እየተጽናኑ አልኖሩም። እኛ ግን አብዛኞቻችን ተመልከቱት አኗኗራችንን ለእግዚአብሔር ቀረኝ ብለን ከምናደርገው ሌሎች ነገሮች ይልቅ ያደረግልነትን ነገር እያስታወስን እንመጻደቃለን። እነሱ ግን ሀብታቸውን ተው፣ ፈቃዳቸውን አቆሙ። ከዛ በኋላ ራሳቸውን ሰጡት። ቅድስት አርሴማ እኮ የምትገርማችሁ ራሷን መስጠት አንድ ነገር ነው። እስኪ ራስን መስጠት በሉ አንድ ነገር ነው። ሌላውን ማሰጠት ተጨማሪ ነገር ነው። እስኪ በሉ ራስን መስጠት አንድ ነገር ነው። ሌላውን ማሰጠት ተጨማሪ ነገር ነው። ምን ማለት መሰላችሁ? አሁን ይሄንን ታሪክ ልክ ስትቀጥሉት ክርስቶስ እንዲህ ብሎ ሲነግረው ባለጸጋው ምንድን ያለው? ተጨነቀና ብዙ ሀብት ስለነበረው ተወው እና ጌታ ምን አለው? እውነት እላችኋለሁ ለባለጸጋው ወደ እግዚአብሔር መንግስት መግባት ጭንቅ ነው አለ። መስጠት የማይችል ከሆነ ኖሮት ማካፈል ካቃተው መንግስተ ሰማያት ቅርቡ ሆና እንድትርቀው ምክንያት ይሆናል አለ። መንግስተ ሰማያት እኮ ለክርስቲያኖች ቅርብ ናት። ሩቅ አትምሰላችሁ። አንጋጣችሁ የምታዩት ሰማይ ላይ ብቻ አይደለም፣ እጃችሁ ላይ ናት። እስኪ ሁላችሁም እጃችሁን ዘርጉ። እንዲህ አይደለም፣ እንዲህ አውጡ ነው። እሺ እስኪ ዘርጉት እጃችሁ። ኪሳችሁን ጠብቁ፣ ደግሞ በኋላ ሌላ ጦስ እንዳታመጡ። እጃችሁን እንዲህ ዘርጉት እንጂ አይዟችሁ። እስኪ ይዩት እጃችሁ ሁላችሁ፣ እኔን እንዳታዩ። ካሜራማኑም አትይኝ፣ እኔን እጅህን ሁላችሁም እጃችሁን ይዩት። አንተ እጅህን እንጂ እኔን ያኛል እንዴ
የዋ እጅህን ይው ሁላችሁ ምን ይታያችኋል? አትይኝ እኔን እጅሽን ይው ምን ይታያችኋል? እጅ እስኪ ቀና በሉ። አሁንም መልሳችሁት ምን ይታያችኋል? ምን ማለት መሰለ መንግስተ ሰማያት እጅህ ላይ ናት። ጸድቀህ መልካም ስራ የምታረግባት ከሆነ ይሄው ትወርሳታለህ። ጸድቀህ መልካም ስራ የማታደርግባት ግን ከሆነ ታጣታለህ። እጅህ ላንተ ቅርብ ነው ሩቅ ነው? መንግስተ ሰማያትም እንዲሁ ናት። ለባለጸጋ ለእግዚአብሔር መንግስት መውረስ በጣም ጭንቅ ነው አለ እና ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ደግሞ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። ራሱን ያልሰጠ ሰው ወደ እግዚአብሔር መንግስት መግባት ከባድ ነው አለ እና ቅድስት አርሴማ እንዳልኳችሁ ራሷን መስጠቷ ሳያንስ ሌላ ሰውን በመስጠት ተጨማሪ ነገር አደረገች። እስኪ ማንን በሉ? ቅድስት አርሴማን አፈር ድሜ ሲያበላት አገር ለአገር እያሳደደ ዋጋ ሲያስከፍላት የነበረው ሰው ድርጣድስ ነው። ድርጣድስ የቅድስት አርሴማ ስዕል አድህኖ ላይ እሷ ረግጣው የምታዩት ንጉስ ነው። ረግጣው ማለት ነው አሸንፈው ደምግባቷን አይቶ ውበቷን ተመልክቶ ሀብት ንብረትሽ ልስጥሽ የመንግስቴ ክፋይ ይሁን ሁሉንም ነገር ላካፍልሽ ብቻ አብረሽኙኝ አለ። በፍጹም አይሆንም አለ። አሁን በዚህ ዘመን ያለን ሰዎች እኮ እንኳን ውበት ኖሮን መንግስት ልንካፈል ይቅርና ምንም ሳይኖረን ራሱ አካፍለን እንላለን እያላት በፍጹም አይሆንም አለ እና ያንን ንጉስ ስላሳፈረችው ጥንተ ታሪክ ነውና ረግጣው ይሳላል። ድርጣድስ ግን ታውቃላችሁ የቅድስት አርሴማ ራስ ተቀልቶ መስከረም 29 ቀን ሰማዕትነትን ከተቀበለች በኋላ የሷን ጣዕሟን የሷን ህይወቷን የሷን ዋጋ የከፈለችለትን ክርስቶስ በሷ ዘርነት አውቆታል። ድርጣድስ አሁን የሚረገጥ ሰው ብቻ አይደለም። ከአርማንያ የክብር ቅዱሳን መካከል አገሪቷን ይጠብቋታልም ተብለው ከሚጠሩ ቅዱሳን መካከል አንዱ ነው። በረከቱ ለሁላችን ትድረሰን። አይዞቹ አሜን በሉ። ድርጣድስ ጻድቅ ነው። አሁን ቅድስት አርሴማን አዎ ዋጋ አስከፍሎ ሰማዕትነት እንድትቀበል አርጓታል። ካለፈች በኋላ ግን እሱ ራሱ ባረገው ነገር ተጸጽቶ ንስሐ ገብቶ መልካም የሆነ ህይወት ኖረ። ታዲያ ቅድስት አርሴማ አትደንቅም? ታዲያ ራሷን መስጠቱ አንድ ነገር፣ ያስተቃያትን ሰው እግዚአብሔርን እንዲያውቁ አረገች። እኛ እኮ እግዚአብሔርን ሳያውቁ ያስተቃዩንን ሰዎች እግዚአብሔርን እንዲያውቁ ራሱ አንፈልግም። እኔ በጣም ነው የሚደንቀኝ። አሁን ልብ ብላችሁ አስቡልኝ አደራ። ወደ ሌላ ነገርም ብታመዝዙት እንደው እንደፈለጋችሁት ይሁን፣ ግን ልብ ብላችሁ ስሙ። አሁን ሁላችንም የምንጠላቸው ሰዎች አሉ። በቃ ማንፈልጋቸው ቤተክርስቲያን ጭራሽ ድርሽ እንዳይሉ የሚፈልጋቸው ቢመጡስ ማሩን ብለው ልናስገባ አስገብተን በሩን ዘግተን አፈር ድሜን የምናበላቸው እንኳን መጣ ብለው። እግዚአብሔር ግን እንዴት አይነት አምላክ ነው! ለሱ ብለው ሁሉን የተውለትን ጻድቃንን ያሰቃዩቸውን ሰዎች ማረን ብለው ሲመጣ እሺ ብሎ ያስገባል። ድርጣድስን የእግዚአብሔር መንግስት ላለመግባት አልከለከለውም ንስሐ ከገባ በኋላ እና በጣም ነው የሚደንቀው። ሰማዕታት ሁሉን ነገር ስለተው ሁሉን ነገር እግዚአብሔር መልሶ ሰጣቸው። ይሄን ሁሉ ሲሰሙ ነው ለካ እነ ቅዱስ ጴጥሮስ እውነት ይሄ ነገር እንዴት ይቻላል? ማን ሊድን ይችላል? እውነት ነው። ማን እግዚአብሔር አመስግኖት እስከ መጨረሻው ታማኝ ሊሆን ይችላል? ክርስቶስ ታዲያ እንዲህ ብሎ ነገራቸው። ይሄ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ምኑ ይቻላል? ሁሉም ይቻላል። እስኪ በእግዚአብሔር ዘንድ በሉ ሁሉ ይቻላል። አዎ ዛሬ ኃጢአተኛ ሆነው ነገ ጻድቅ እንሆናለን። በማን ይቻላል? በእግዚአብሔር። ዛሬ ሌቦች ሆነው ነገ መጽዋች እንሆናለን። በማን? በእግዚአብሔር። በሰውም አይቻልም። ዛሬ አሳዳጅ ሆነው ነገ ለክርስቶስ ተሳዳጅ እንሆናለን። በማን? የሰማዕታትን ክብረ በዓል የምናከብረው ለዚህ ነው ክርስቲያኖች። እሷን ስታዩት እሷን ስትመለከቷት አስታውሱ። ሁሌም ስዕል አድህኗን ስታዩት ራሱ ቅድስት አርሴማን እንዲሁ ይሄ ብቻ ህሊናችሁ ላይ ቢመላለስ ራሱ ጥሩ ነው። እርሷ በመሞቷ ሌሎች በቀሉ። ዘሪ ዘሩን ሊዘራ ወጣል። ጠርጡለስ የሚባል ሊቅ ሲናገር የክርስቲያኖች ደም ዘር ነው ብሎ ይናገራል። ዘር ወድቆ በስብሶ ፈርሶ 30 60 መቶ እንደሚያፈራ ሁሉ ሰማዕታት ሲሞቱ ሞተው አይቀሩም። ሌሎች በእነሱ ስም በእግዚአብሔር አምነው እንዲመጡ ምክንያት ይሆናሉ። ክርስቲያኖች እኛና እናንተ ሁላችንም ዘር ነን። አውቀንበት ብንዘራ ወደ ወጣንበት ዓለም ዓላማ ኖሮን ክርስትናውን ወንጌሉን ብንኖረው እኛን አይቶ ሊመለስ የሚችል በእኛ ህይወትና አኗኗር ተማርኮ እግዚአብሔርን ሊያውቅ የሚችላል። አምላካችን ቅዱስ እግዚአብሔር በቸርነቱ ያን ያርግልን። የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው በነጠበው በክቡራን ሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር።